ምን ብዬ ልንገርህ ሁሉም ነገር በፊትም እና መጀመሪያ በጣም ነበር የምናደድብህ ቅርታ አድርግልኝና እኔ አገኝቼክ ቢመታ ሁሉ ደስ ይለኝ ነበር በፊት ለምን በቃ የዚህ ልጅ ትምህርት ትክክል አይደለም እያልኩ አንድ አጎት ያለ ነፍሱን ይማርና መጽሐፍ ቅዱስ ሰጥቶኛል እሱን እያነበብኩ ይሄ ነገር ትክክለኛ እየተናገረ ነው እንደ ልጅ እያልኩ መጽሐፍ ቅዱስን ያንስቼ እያየው እያነበብኩ አንተ የምትለውና መጽሐፍ ቅዱሱ ትክክል ነው እንዴ እኔ ነኝ እንደ ተሳሳትኩ እያልኩ ይስከተልክ ትዝታ እንዳውሎድ አድርጌ እያዳመጥኩ አንተንም እየተከተልኩ እያልኩ እግዚአብሔር ይመስገን እጄ ጌታ ተቀብዬ ከነ ቤተሰቤ ነው ወድኩት ዋው እግዚአብሔር ይመስገን ሶስት ልጆችና ባለቤቴን ይዤ እጄ መጀመሪያ ቀን ፈርቻለሁ እዛ ሲሄድ ስትሞቱም ባንድ ነው የምትሆኑት ከጓደኞቻችሁ ጋር ተለያዩ የሚሉና እሱን እየሰማነ በቃ ስለ መጽሐፍ ቅዱስም አንድ አመት ገዳም ስኖር እየዞርኩ ስኖርም አንድም ቀንም ሰምቼም አላውቅም ነበር እና አንድ ቀን ሚዲያ ላይ እንደዚህ እንዳጋጣሚ ስትከራከሩ የሆነ ሰዓት ላይ ሰማሁ እና ለምንድነው የሚከራከሩት ማለት የእናንተ ኢየሱስ የተለየ ነበር የሚመስለኝ ሚያድን የተነገረበትን አንድ ጥቅስ አሳዩኝ በላቸው ህይወት ይቀየራል ብራዘር ህይወት ይቀየራል አሁን አንተ የዋህነት አለማወቅ ነው እስቲ ይሄንን እግዚአብሔርን ቃል ከእግዚአብሔር ሐሳብ አሳዩኝ ብለ ጠይቃቸው ብዙ ዘመን ተረጅተ የለ በውሃ ለውጥ የለም አሁን ግን እስቲ የእግዚአብሔርን ቃል ማንበብ ጀምር በህይወት ለውጥ ታመጣለህ ዮሐንስ ወንጌልን እስቲ ማንበብ ጀምር ብራዘር ጌታን ነው ምለ በህይወት ለውጥ ታመጣለህ ውሃ ረጅተው ክራስ አስረው ገዳም ለገዳም አሳዙረው በጣም ብዙ ነገሮችን አድርገ ያላገኘውን መንፈሳዊ ለውጥ መጽሐፍ ቅዱስህን ግን ቁጭ ብለህ ማንበብ ስትጀምር ለውጥ ታመጣለህ ስለዚህ ብራዘር በጣም በፍቅር ነው ኢንከሬጅ የምናደርግ የእግዚአብሔርን ቃል አንብብ ብራዘር አለማንበብህ ነው አሁን ለነሱ ይጠቀማቸው አንተን ግን ጎርቷል እና በጣም በጌታ ፍቅር እናበረታታለን መጽሐፍ ቅዱስን ስታነብ እነኚህ ሁሉ ኮተት ትምህርቶች የእግዚአብሔር ቃል ውስጥ እንደሌሉ ትረዳለህ እና እንወድሃለን ኢየሱስ ክርስቶስ ይወድሃል መዳን በሌላ በማንም የለም ብራዘር መስቀል አያድንም ጭስ አያድንም ስዕል አያድንም ብራዘር ጥፍር አያድንም ምንም የሚያድን ነገር የለም ከኢየሱስ ውጪ እውነተኛው የጽድቅ ወንጌል ይሄ ነው ወዳጄ በክርስቶስ ኢየሱስ አምነህ ዳን አሁን ሃይማኖት ላይ ያለ ህይወት የለም ህይወትን ታይዋል ህይወት የለም አየ ህይወት የለም ብራዘር ና ወደ ኢየሱስ እጆቹን ዘርግቶ እየጠበቀ ነው ያለው ሸክም አለበት በህይወት ላይ ና ወደ ኢየሱስ እረፍት ይሆናል ጌታ እና የወንጌል እውነቴ ነው ብራዘር አይዞ ጸጋ ይብዛል እንወዳለን በርታ ብራዘር በርታ መበርታት ነው ያለበት ብራዘር ካልበረታችሁ ይሄን ዘመን አታልፉትም ወዳጆች ካልበረታችሁ ይሄን ዘመን አታልፉትም እሺ እንቀጥላለን ወንጌል ይቀጥላል ጸጋ ይብዛላችሁ ተባረኩልኝ ወዳችኋለሁ ወንድምነት እንኳን ደህና መጣ እንዴት ነህ እምትችል ከሆነ ሰላም በለን ያኔ እንዴት ናችሁ ሰላም ለእናንተ ይሁን ወገኖች ሁላችሁንም ሰላም ብያለሁ ሰላም ይብዛ ብራዘር ያ እንዴት ናችሁ ቆየ እንደው ነብናት አንድ ሰዓት አይሆነኝም ወረ 2 ሰዓት ሆነኝ ከገባው ገና ነው ማለት ያ ጧት እኮ አመሸ አንተ ብስማ አዎ አመሸ ተጠቆቁ ለሌሊት አልፎ ነው የተኛሁት በጣም ቆይተ ነበር ቺናር እስት የሚደፍራት ቄስ ጠፋረ ሱፍንስ ያናግሩ ምንመናንን ልከው ሂዱ ስደዋቸው ያሉ ይመስል የተጠየቁት ሌላ ነው የሚመልሱት ሌላ ነው እንደው ያሳዝናል በእውነት
የሆነ ታሪክ የሆነ በዓል ሲመጣ ስለዛ በዓል ታሪክ እስኪ ንገሩን ብሎ ሰው ሲጠይቅ እናንተ እኮ የመጣችሁ ትናንትና ነው ይለዋል። እዚህ ስለ እናንተ ታሪክ ንገሩኝ ብለህ ማለት ነው። በእውነት ያሳዝናል። የከተማው ህዝብ ነኝ ብሎ የሚል እንደዚህ ከሆነ የገጠሩ ምን ሊሆን እንደሚችል አስብ። ምንም ዕውቀት እንደሌላቸው አስብ። እኔ ከገጠር ነው የወጣሁት። ማንም ከተሜ ለገጠሬው ቆራለሁ ብሎ አይልም። እኔ ነኝ ከገጠሩ የወጣሁት። እኔ ነኝ የገጠር ልጅ እና ገጠሬውን የው ወንድምነት ሳሉት። ከተሜዎቹ ያለ ዕውቀት ሆነው እንደዚህ ከሆኑ ገጠሩ ምን ያውቃል? ምንም አያውቅም። ምንም አያውቅም። ጠዋት ወጥቶ በሮቹን ጠምዶ አርሶ አጭዶ ወቅቶ በቃ እዛው ከመሬት ጋር ሲታገል ነው የሚውለው። ምንም አያውቅም። በጣም ውስጤን በጣም የሚያመኝ ህዝብ ነው። እሺ ሌላ ኦርቶዶክሳዊ ወዳጆች ካላችሁ አንዳንድ ቁጥር ጻፉልን። ሌሎቻችሁ ወገኖች ሼር ይደረግ፣ ታፕታፕ ይደረግ። ዛሬ ስለ መስቀል በደንብ እናወራለን። ተባረኩልኝ። ኪዳን አለው፣ የማዳን ኪዳን ማለት ነው። ቀደም እንዳልኳችሁ ተሰጥቶታል። በቃ መስቀል ያድናል። ፈኒ ነው። እዛ ቤት ውስጥ በእምነት ብቻ የማትድነው በክርስቶስ ኢየሱስ ነው እንጂ በኪዳናቶች ውስጥ ያለ ስራ ትድናል። ኦርቶዶክስ እምነት ብቻ በክርስቶስ ኢየሱስ በማመን ብቻ አይዳንም ነው እንጂ የምትል ያለ ስራ አትድንም የምትል ኢየሱስ ጋር ሲሆን ነው እንጂ ሌሎች መስቀል ጋር ብትመጣ፣ ማርያም ጋር ብትመጣ፣ ሌሎች መላእክቶች ጋር ብትመጣ ያለ ስራ ሳትመዘን ትገባለህ። ያለ ሚዛን ማለት ነው። ከኪስ አይደለም የሚያወራው። ስለ ስሜና ስለ ከበረ ዕፀ መስቀሌ የተራበውን ያበላ የተጠማውን ያጠጣ እኔ የሕይወት እንጀራን አበለዋለሁ፣ ከኤደም ገነት የፈሰሰውን የድህነት ጽዋን አጠጣዋለሁ፣ ያለ ምርመራና ያለ ክርክር ወደ መንግስተ ሰማያት አስገባዋለሁ። ያለ ምርመራ ያለ ክርክር በደብረ ጽዮን በሚደረገው የሺህ ዓመት ምሳ እንዲመገብ በዚያ አስቀምጠዋለሁ ይላል። ወንድምነት የሺህ ዓመት መንግስትን ታሪክ ኦርቶዶክስ ትቀበላለች። ወንድምነት ይሄ ምን ላይ ነው ይሄን የተጻፈው? ድርሳነ መስቀል ላይ ድርሳነ መስቀል። ልክ ነው። እሺ ኦርቶዶክሳውያን የሆናችሁ እዚህ ውስጥ ያላችሁ ከበስተኋላም እንደ ኒቆዲሞስ ተደብቃችሁ የምትሰሙ እኔ በእውነት በዚችው አጭሯ ዘመኔ ጌታ በሰጠኝ እስካሁን ድረስ በኖርኩበት ነፍስ ካወቅኩበት ጊዜ ጀምሮ በተለይ ደግሞ ወደ ጌታ ከመጣሁበት ጊዜ ጀምሮ ሰው ስለ እምነቱ ስለ ታሪኩ ሲጠየቅ ሊመልስ ይገባል። ታሪኩ ታሪኬ ነው ብሎ እስካለ ድረስ አንበት የምድር ዳርቻዎች ሁሉ ጭምር ተጠይቀን አይደለም ሳንጠይቅም መናገር እንችላለን። ምክንያቱም ኢትዮጵያውያን ነን። አበላላችን፣ አጠጣጣችን፣ አለባበሳችን፣ ቋንቋችን፣ ሃይማኖታችን ምን እንደሆነ እናስረዳለን። አንዳንዴም ደግሞ አስረዱ ተብሎ ይባላል። ልጆቻችን በሚማሩበት ትምህርት ቤት ሁሉ ጭምር ሳይቀር ካልቸራል ዴይ ይባላል። የእያንዳንዱ የሀገሩን ባህል የሚያስተዋውቅበት ካልቸር ማለት ነው። እና ልጆቻችንን በዛ ሰዓት ላይ ኢትዮጵያዊ እንደመሆናችን መጠን ኢትዮጵያን ሊገልጥ የሚችል ልብስ፣ ኢትዮጵያን ሊገልጥ የሚችል መብል፣ ኢትዮጵያን ሊገልጥ የሚችል የሚጠጣ ነገር ልክ እንደ ቡና ማለት ነው። እንደዛ አይነትን ይዘው ይሄዳሉ። ሚስቴ ይዛ ትሄዳለች። የሌሎችም እናቶች ይዘው ይመጣሉ።
ተማሪዎች እዛ ትምህርት ቤት ይገናኛሉ። የእያንዳንዱ ቀን አለ። ከእስያ የመጡ ከእስያ አህጉር የመጡ ከቻይና ከኮሪያ ከእንደዚህ ከቪየትናም ምናምን ነገር ከፊሊፒንስ የመጡ የየራሳቸውን ካልቸር ያቀርባሉ በአህጉር ደረጃ ማለት ነው። ከአፍሪካም ደግሞ የመጡ ከኤርትራ ከኢትዮጵያ ከናይጄሪያ ከግብጽ የመጡ እነሱም ደግሞ የየራሳቸው ማለት ነው። ከሌሎችም ሀገራት ወደዚህ የመጡ ልክ እንደዚህ ያሳያሉ። ካልቸር ነው፣ ታሪካችን ነው። ሁሉም ታሪክ አለው። ሀገራዊ ታሪክ አለው፣ ሃይማኖታዊ ታሪክ አለው፣ ቤተሰባዊ ታሪክ አለው፣ ግለሰባዊ ታሪክ አለው። እና ኑ ተናገሩ ተብለን ስንባል ኢትዮጵያውያን ሆነን ወደ ኋላ የምንሸማቀቅበት አይደለም። ስለዚህ እናሳያለን ማለት ነው። በዛ ታሪካዊ ቀን የባህል ማስተዋወቅ ቀን ላይ የሚበላውንም የሚጠጣውንም ምናምን ነገር ይዘው ይሄዳሉ። ሚስቴ ዶሮ ወጥ ሁሉ እየሰሩ ይዘውላቸው ሲሄዱ አውቃለሁ፣ ለነጮቹ ማለት ነው። እና ይበላሉ። የኢትዮጵያውያን ቤስት የሚባለው ምግባችን ይሄ ነው ተብሎ ማለት ነው፣ ባህላዊ ምግባችን ማለት ነው። እና ይበላሉ፣ ቡናም ይጠጣሉ። እና እንደዛ አድርጎ ሰው ታሪኩን ይናገራል ማለት ነው እንጂ አንድ ሰው ኢትዮጵያዊ ነኝ ኤርትራዊ ነኝ ብሎ ስለራሱ ሀገር ታሪክ አለባበስና የህይወት መስተጋብር አበላልና አጠጣጥም ይሁን ሃይማኖታዊ እሴቱን ተናገር ተብሎ ሲባል ጥግ ጥግ ይዞ የሚቆም ከሆነ በጣም በራሱ ታሪክ የሚያፈር ህዝብ ነው ማለት ነው። እንደዚህ ግን የሚያደርግ እኔ አልገጠመኝም። በሃይማኖትም ቤት ልክ እንደዚሁ ያለው በሃይማኖት ቤት አሁን ሃይማኖታዊ በዓላት ተብለው የሚባሉ ማለት ነው። አንድም ጴንጤ ተርተ ምንድነው ትንሳኤ ፋሲካ ተብሎ የሚባለው በተለምዶ ትንሳኤ ምንድነው ለአንተ ተብሎ ቢባል እኔ ምንም ትዝ አይለኝም። ያው እንግዲህ ሰው ሲያረጉ አይቼ ነው ዝም ብዬ የማረገው ብሎ ካለ ይሄ በዋል ፈሰስ የሚባል ጴንጤ ይባላል። ለኛ ለጴንጤዎች ትንሳኤ በዓል ስናከብር ምንድነው ትንሳኤ ለኛ? የትንሳኤው ጌታ ማን ነው? ከኛ ህይወት ጋር ምን ያገናኘዋል? ይሄን በዓል ለምን እንደምናከብረው? ለምን በየወሩ አይሆንልንም? ለምን በአመት አንድ ጊዜ ብቻ ሆነ? በየሳምንቱ በየወሩ ለምን እንደዚህ አይሆንም? ተብሎ ሲባል ማወቅ አለበት፣ አንድ ሰው መመለስ አለበት። ልደትስ ተብሎ የሚባለው ገና ተብሎ የሚባለው ምንድነው ተብሎ ሲባል የሆኑ እናት ወይ የሆኑ አባት የተወለዱበት ነው ብሎ የሚል ካለ ይሄ ሰው አያውቅም ማለት ነው። እኛ ጋር በዓል ብዙ ስለሌለ ፋሲካና ገና ነው ብለን የምናከብረው። ብዙም በዚህ ጉዳይ ላይ ተጠይቀንም አናውቅም። ብንጠይቅም እኔ በራሴ ለመመለስ የሚሆን ሌሎችም ወንጌላውያን ወንድሞቼ እናቶቼ ለመመለስ የሚያፍሩበት አይደለም እናደርገውን ነገር ሁሉ ማለት ነው። ኦኬ ኦርቶዶክሳውያን ግን ለምንድን ነው በጣም ብዙ በዓላትን ታከብራላችሁ? በጣም ብዙ በዓላትን አንዱ ህዳር 12 ምንድነው ዛሬ እለዋለሁ ቅዱስ ሚካኤል የሞተበት ቀን ነው አለኝ። እርፈቱ ነው ያረፈበት ቀን ነው አለኝ። የት ነው የተቀበረው ብዬ ብቻ አለመጠየቄ የኔ ጅልነትን ያሳያል። መሳቄን ትቼ የት ነው የተቀበረው ጸሎተ ፍትሐት ተደርጎለት ነበር ወይ ይሄንን መጠየቅ ነበረብኝ። በእውነት እንደዚህ አለኝ ኢትዮጵያዊ። ህዳር ሚካኤል ያመቱ ያረፈበት ቀን ነው አለኝ። አየህ ህዳር ሚካኤልን ያከብራል እንጂ የሚያከብረው ለምን እንደሆነ አያውቅም። አክብሩ ብቻ ነው የተባሉት፣ በዓላትን አክብሩ ነው የተባሉት። አባዬ በዓላትን አክብሩ ነው የተባሉት። መስቀል ምንድን ነው? ለምን እንደሚከበረው? ከመቼ ጊዜ ጀምሮ ነው መከበር የጀመረው? ማን ነው አክብሩ ያለው? እግዚአብሔር ነው ወይስ መንግስታት ናቸው? መጽሐፍ ቅዱሳዊነቱስ የታሪኩ እውነተኝነት
ከመጽሐፍ ቅዱስ ጋር ተዛማጅነት አለው ወይ ደግሞ ትምህርት ሁሉ እኮ ጭምር አለው ስለ መስቀል። አሁን ባለ መስቀሎች ነን መስቀል በዓለኛ ነው ብለው የሚሉ ሰዎች ኑ ተጠየቁ ተብሎ ሲባሉ አይጠየቁም። ለምንድን ነው የማይጠየቁት? ልብ በሉ። እንደው እያጋነንኩት አይደለም። አሮን ስለ መስቀል ታሪክ ይሄንን አህል ህዝብ በኔ ግምት ይሄንን የሚያህለው ህዝብ ካወቀ በምድሪቱ በእውነት እግዚአብሔር ታርቋታል። ስለ መስቀል ታሪክና ታሪካዊ አመጣጥ ስለ በዓሉ ማለት ነው 80% ሰው ማነው 80% የሚሆነው እኔ አያውቅም ነው ብዬምለው 20% ካወቀ በጣም ትልቅ እንትን ነው። በዓሉን አይደለም በዓሉ መስከረም 17 16 ዋዜማ ምናምን ነገር ብሎ የሚለው ሙሉ በሙሉ ሊያውቀው ይችላል። ኢትዮጵያ የሆነ በሙሉ ሙስሊሙም ሊያውቀው ይችላል። እንዴው ሙሉ ጭምር ማለት ነው። እኔ ያልኩት ታሪካዊ አመጣጡ ለምሳሌ በዓሉን ያከብራሉ። ለምንድን ነው ሾኩን የማያከብሩት? የሾውን አክሊል ገስት ሁሉ የሚልክ ጠፋ አይደል ዳግዬ? እኔ ታች ኦርጄ ታብታብና ኮፒሊንግ ሼር ላድርግ። ቄሱም ዝም መጽሐፉም ዝም አይነት ሆነ። ከባድ ነው ርዕሱ፣ በጣም ከባድ። ብሩክ ራሱ ብሩኬታቸው ነው ቁጭ ብሎ ይሰማል። ኧረ አለ እዚህ ዘመን ላይ ነው የደረስነው። ይኸውልህ ከባድ ነው እንዴ! እታቸው ነው ቁጭ ብሎ ያጣጠማል። ኦኬ ያው ገስት ስልክለት ነው የገባው። ዛሬ እኮ ነው በዓሉ አይደለ? አዎ አዎ ዛሬ ነው እኮ እንደምነት ተጨሰ ተለኮሰ። እሺ ዋሲሁን ይሰማል? ዋሲሁን አሁን ገባ፣ አሁን ወጣ። የዘንድሮ ደመራ ወዴት ነው የወደቀው? ወደ ምስራቅ ነው ወደ ምዕራብ? ምን ይመጣል ብለዋሉ ምድሪቱ ላይ? መቼም ሁሉ ቀን ሟርት ነው። ምን ይመጣ ወዴት ነው የወደቀው? እዛ የሄዳችሁ ሰዎች ነገሩን እስቲ። ህዝባችን እኮ ራሱ ወደ ያገኘበት ነው የሚወድቀው። ደመራ ወዴት ነው የወደቀው ብለዋሉ ወገኖች። እዛ በቦታው ላይ የነበረ አመድ የተቀባ እና ወዴት እንደወደቀ ያየ መጪው ኢትዮጵያ ላይ ምን ይመጣል ብለው ተነቆሉ እንዴ? ተናገሩ እንጂ ማንም አልሄድም። እንደዚህ በሙሉ መናፍቅ ነው እንዴ ተሰብስበው? በኮሜንት እንኳን ጻፉ። ወይስ አልወደቀም የዘንድሮ ደመራ? ቀጥ እንዳለ ነው የቆመው? ሄደን እናጋድመዋለና እንዴ? መውደቅማ አለበት። መጣልማ አለባቸው። እንኳን ደመራ አይደለም ሰው በተረባ ብሎ እኮ ይጥላል ኢትዮጵያዊ። ኤርሚ ሰላም ነው? እንዴት ነህ? ኦኬ እንግዳ ገብታል። ሰላም እግዚአብሔር ይመስገን። ደስ ብሎኛል ዛሬ ቤት መጥቼ ስላገኘውክ። እሺ ወንድማችን
እኔ ዳማራ አልሄድኩም። ከየት ቤተ እኔ እምነት ነው? አቤት ከየት ቤተ እምነት ነው? እምነቴ ፕሮቴስታንት ነው። ቅርብ ጊዜ ነው የሄድኩት። አንተና ትዝታን ሲከተል ቆይቼ ኦኬ ዘንድሮ ነው ቀረሁት። የመጀመሪያ የኖቲስ ፎር ዘ ፈርስት 3 ዓመት ሆኖኛል። አንተና ትዝታ ሲከተል ከጀመርኩት ኦኬ። እና ጌታን ተቀበልከው? ቅርብ ጊዜ ነው ጌታን የተቀበልኩት። ደህንነት አሁን ተነጎዳ እሁድ ጀምር ተብያለሁ። የት ቤተ ክርስቲያን ነው? ጅማ ነው። ቢፍቱ ቸርች ይባላል። በአብያተ ክርስቲያኑ በሙሉ ወንጌል ስር ነው። ኦኬ። እግዚአብሔር ይመስገን። እንኳንም ጌታ ረዳህ። አሜን እንኳንም አሜን ወደ አሜን። ክርስቶስ መንግስት መጣህ። ምን ተሰማህ ወደ ክርስቶስ ስትመጣ? ምን ብዬ ልንገርህ? ሁሉም ነገር በፊትም እና መጀመሪያ በጣም ነበር የምናደድብህ። ቅርታ አድርግልኝና ለኔ አገኝቼክ ቢመታ ሁሉ ደስ ይለኝ ነበር በፊት። ለምን? በቃ የዚህ ልጅ ትምህርት ትክክል አይደለም እያልኩ አንድ አጎት ያለ ነፍሱን ይማርና መጽሐፍ ቅዱስ ሰጥቶኛል። እሱን እያነበብኩ ይሄ ነገር ትክክለኛ እየተናገረ ነው እንደ ልጅ እያልኩ መጽሐፍ ቅዱስን ያንስቼ እያየው እያነበብኩ አንተ የምትለውና መጽሐፍ ቅዱሱ ትክክል ነው እንዴ እኔ ነኝ እንደ ተሳሳትኩ እያልኩ ይስከተልክ ትዝታን ዳውንሎድ አድርጌ እያዳመጥኩ አንተንም እየተከተልኩ እያልኩ እግዚአብሔር ይመስገን እጄ ጌታ ተቀብዬ ከነ ቤተሰቤ ነው እርኩት። ዋው እግዚአብሔር ይመስገን። ሶስት ልጆችና ባለቤትን ይዤ እጄ መጀመሪያ ቀን ፈርቻለሁ። እዛ ሲሄድ ኦኬ እዛ መስሪያ ቤት ውስጥ ዳውንሎድ አድርጌ አንተን ነበር የሚያዳምጠው ስታስተምር በኤርፎን አድርጌ አንድ ልጅ ሆነ አክራሪ ኦርቶዶክስ ነው አብረን ነው ቤተክርስቲያን የምንሄደው። አንተ ልጅ ለምንድን ነው የምታዳምጠው? በቃ ተሳስተሃል ስመስለኝ ቆይ እስቲ እኛ ሳንሳሳት አንቀርም እያልኩ ተጣልቶኝ ተለያይተናል ከልጁ ጋር። ጠላኝ። ለምን እንደሆነ አላውቅም፣ ግን ምንም አላረኩትም። አንተ እኔ ምንም ሳላረግ እንደጠላህ ማለት ነው። እሱም ደግሞ ከዛ ጠላኝ። ሰው ሁሉ ሸሽቶኝ ነበረ በወቅቱ ተደብቀው ነው የሄድኩት። ሲሄድ ሰው ምን ይለኛል እያልኩ ነበረ። እየገባኝ ሲመጣ ለካ ሰው በምንም አልጨመርኩም። እሁድ ሄዳለሁ ከመስሪያ ቤት መጥቼ ማታ ማክሰኞ ፕሮግራም አለ እዛ እየተካፈልኩ ሞር ኤክስፐርት ሆኛለሁ። አሁን በጣም ማንም አይችለኝም። ጌታ ይባረክ፣ ጌታ ይባረክ። አሜን አሜን። ታስታውሳለህ? ለምሳሌ በጣም የተናደድክብኝ በምን ቀን ነው? ምን ስናገር ሰምተህ ነው? ሁሌ ነው እንጂ አሁን ለምሳሌ አንተ ባይዘወይ ቅርብ ባለፈው ሲከተልክ ነበር፣ ጓግቼ ነበር ከፈለገ ጋር ስትከራከሩ። ፈለገ ተበሳጭቶ ወጣ እና ስለ ታቦት ስታስተምር እኔ ዲያቆን ነኝ ምናምን እንደውም እንትኑ ልንገር አርሲ ልጅ ነው መሰለኝ አዲስ አበባ ተከራይቼ እየኖርኩ 27 ዓመቴ ነው ጌታን የተቀበልኩ ስትል ሰማው። እና ስለ ታቦት ስለ መስቀሉ ሁሉ ስታስተምር ሁሉ ነገር በጣም ካንተ ነው ተማርኩት። ካንተና ትዝታ ማንም አልሰበከኝም። እውነቴን ነው የምልህ ኤርሚ አልዋሽም። እኔ ሚስትስ እንዴት ትርሻለች? አንተ ነግረሃት ነው ወይስ እሷ ትሰማ ነበር? እንደውም እንትን መጽሐፍ ቅዱስ እያነበብኩ እሷ ደግሞ እንትን እዩ ጩፋንና መሰረት ታየን ታውቃለህ? ከአራራ ቲቪ መስፍን በሹ እነኚህን ነበር የምታየው። እየተፈራራን መጨረሻ ላይ እኔና እሷ ተስማማን ቤት ውስጥ የነገር እሷ ጋርን ቀድማለች። ባታነብም መጽሐፍ ቅዱስ እኔን ቀድማ ነው እንትን ያመነችው። ምን አሉ? ጌታን ስትቀበሉ ከነ ባለቤት ከነ ልጆች ሄዳችሁ ጌታን ዘመዶቼ ሁሉ አዲስ አበባ ነው ያሉት ቤተሰቦቼ።
ጓደኞቼ ሁሉ ጠሉኝ። በቃ ከዚህም በፊት ከነሱ ጋር የምጠጣ ሁሉ አይደውሉልኝም። ምን ነው ባልጠጣም መጥቼ ከእናንተ ጋር ብጫወት ምን ችግር አለ ስለው አይ ተለያይተናል። እሺ ችግር የለም እያልኩ ዘመዶቼ ሁሉ እናቴ ሁሉ ጠልታኛለች። እውነቴን ነው የምልህ። ጌታ ኢየሱስ ስም ይባረክ። አሁን እንግዲህ ባለፈው እናቴ እንዴት ነሽ ምናምን ብዬ የሆነ ነገር ስልክላት ሰላም አለችልኝ። በቃ እሷም በቃ አመነች። አሁን በቃ እንደማልሸነፍ አወቁ። ትቶኛል፣ ሁሉም ትቶኛል። እሺ አንዴ ቆይ ትፉፉ ተቀጥላለህ። ቆይ ኡስታዝ የናስኪ ስላየው ና ድምፅህን አሰማና ሰላም በለን። ኡስታዝ ጎበና ና ገባ ፕሊስ። በጣም ድምፅህን መስማት ናፍቆኛል። አንተ እግዚአብሔር ሰው ና ገስት ላክልኝ ኡስታዝዬ ፕሊስ። እንደውም ስለ መስቀል ጠይቃለሁ። ቄሶቹ አልጠየቀውም ብለዋል። ሼካው አንተ ተጠየቅ እንጂ ታዲያ ምን እናደርገዋለን? ና ታሪካዊ አመጣጡን ንገረን ኡስታዝዬ። ስራ ላይ ካለው ገባ። ቴንክ እንኳን ደህና መጣ ኡስታዝዬ። ኤርሚ እንኳን በሰላም ቆየኸኝ። ዳኒ ሁላችንም ሰላም ብያለሁ። ደህና ነን። ምንድነው አሁን በሀገራችን ባህል ይሄን ብለህ የምትለው? በሀገራችን ንግግር ምንድነው ተብሎ ይባል? የታሪኩ ባለቤት ነው እና ተጠይቁ ተብሎ ሲባል አንጠየቅም። አይን ፍጥጥ ጥርስ ግጥጥ እንደሚባለው ማለት ነው። አሁን አንተ እስልምና ሃይማኖት ትልቅ መምህር ነህ፣ በጣም ትልቅ አንተ የተባልክ መምህር ነህ። ናና ስለ ነብዩ መሐመድ እስኪ ጥያቄ ያለን የምናውቀው የእስልምና ሃይማኖት አመጣጥና ታሪካዊ አመጣጡ ላይ ንገረን ተብሎ ቢባል አሁን በጌታ እንኳን ብትሆንም ግን አውቅ የሆንክ እስልምና ሃይማኖት መምህር ስለነበርክ ታሪኩን ትናገራለህ። ተናገርም ተብለህ ብትባል ትናገራለህ፣ አትናገርም ተብለህ ብትባል ትናገራለህ። ኦርቶዶክሳውያን በራሳቸው ታሪክ ኑና ተናገሩ ተብሎ ሲባሉ ይሄና ይለመናሉ። መምህራን አሉ፣ ቄሶች አሉ፣ ካህናት አሉና እንደው በቢሉስ ምን ተብሎ ይባላል? እንደዚህ አይነት በሀገራችን በተረትና ምሳሌም ካለ በእውነት በጣም ነው ድምጽህ መስማት የናፈኩት። ስላየው በጣም ደስ ብሎኛል። እስቲ ቀጥል። ቴንክ ዩ። ማታ ራሱ ከስር ሆኜ በጨከታ አርጩሜ ገርፉናል ብለህ ስትል እኮ ሙሉ ሌሊቱን ስሰማ ነበርና ጨከታ ይባላል በኦሮምኛ ቋንቋ ነው። በአማርኛ ምን እንደሆነ አላውቅም ስትል ድግጣ ይባላል በአማርኛ ድግጣ። ኦኬ ገና ዛሬ ሰማሁ። እና በውሸት ያለፉት መንገድ ሲመለሱ ይቸግራል ነው። በውሸት ምን ያሉት መንገድ? በውሸት ያለፉት መንገድ ሲመለሱ ይቸግራል ነው። እንደዛ ነው የሆነባቸው በእውነት ኡስታዝ። እንደዛ ነው። ማንም አንባቢ ባልነበረበት ጊዜ ቀረርቶ፣ ፉከራ፣ ሽለላ መስቀላችን ኃይላችን፣ መስቀላችን ታሪካችን፣ ሃይማኖታችን 3000 ዓመታችን እያሉ የነበሩቱ መረጃ ሲመጣ መሸሻቸው በውሸት ያለፉት መንገድ ሲመለሱ ይቸግራል ነው ለኔ በገባኝ። እንግዲህ ኑና አስተምሩን ተብሎ መጠየቅ አይደለም። ከመጀመሪያውኑ አንተ ክርስቲያን ነህ፣ ክርስቲያን ማለት ምን ማለት ነው ብሎ ሲጠይቃቸው ክርስቲያን ማለት እኮ ብሎ በደስታ ነበር መናገር የነበረበት። መስቀል ማለት እኮ አዳኝነቱም አመጣጡም ሳይጠየቅ መናገር ነበረበት። ያለበለዚያ በውሸት ነው የሰሩት። መጀመሪያውኑ ሲመለሱና መረጃ ሲገኝላቸው ፈርተው ጥርስ ግጥጥ አይን ፍጥጥ እንደተባለው መሸሻችን ያዋጠናል ማለታቸው በውሸት ላይ የተመሰረተ ቤት ነው ማለት ነው ለኔ። እውነት ነው። ሰው በራሱ ታሪክ ካፈረ እንዳልኳችሁ ማለት ነው። የሃይማኖት ታሪክ አለው። ቴንክ ዩ ኡስታዝ። የሃይማኖት ታሪክ አለው፣ ሀገራዊ ታሪክ አለው፣ ማህበረሰባዊ ታሪክ አለው፣ ግላዊ ታሪክ አለው። እና ከየት ማህበረሰብ ነው የወጣው? ከማን ነው? ከኦሮሞ ነው? ከአማራ፣ ከትግሬ ነው? ከወላይታ ተብሎ ሲባል በዚህ ማህበረሰብ ውስጥና በሌሎችም ስማቸውን ባልጠራ ውስጥ አለባበስ አለ፣ አበላል አለ፣ አጠጣጥ አለ፣
ማህበረሰቡ በሚኖርበት አካባቢ ላይ የምንበላው አዘውትሮ የሚበላ ምንድነው? እዛ አካባቢ ላይ አዘውትሮ የሚጠጣው ምንድነው ተብሎ ሲባል እንኳን ተጠይቆ አይደለም ሳይጠይቅም ሊናገር ይገባል። ሲጠይቅ ደግሞ በደንብ ነው ሊናገር የሚገባው። እና እኔ አሁን በተወለድኩበት አርሲ ክፍለ ሀገር ውስጥ እንጀራም ይበላል፣ ገንፎና ጭኮ ይበላል፣ ወተት ይጠጣል። በቁሎ አድርገን ሆጃ የሚባል ነገር አለ እንጠጣለን። እና በማህበረሰብ ውስጥ በእያንዳንዱ የተለመደ ነገር አለ። ያንን መናገር አንድ ሰው ና ተናገር ተብሎ ሲባል እንኳን ተናገር ተብሎ አይደለም ሳይጠይቅ እንኳን እኔም እኮ ባደኩበት አካባቢ ላይ ማህበረሰቡ የሚበላው የሚጠጣው ነገር አለ። ይሄን ይመስላል። አለባበሳችን እንደዚህ ይመስላል። የዕለት ዕለት የህይወት ምልሳችን መስተጋብራችን እንደዚህ ይመስላል። በሐዘን ጊዜ እንደዚህ አይነት ነገር ይበላል፣ እንዲህ አይነት ነገር ይጠጣል፣ እንዲህ ይለቀሳል። በሰርግም በደስታም ጊዜ ደግሞ እንደዚህ ይዘፈናል፣ እንዲህ ይጨፈራል ብሎ እኮ ይባላል አለ። በባህላችን ውስጥ አለ። የሸዋ አማሮች እና የሸዋ ኦሮሞዎች የሚኖሩበት አካባቢ ነው እኔ ተወልጄ ያደግኩት። ሁለቱ ማህበረሰብ በጣም ተቀላቅሎ ተጋብቶ የሚኖርበት ማህበረሰብ ማለት ነው። እና ባህል አለ። አየህ ቢያንስ ከዚህ ከሁለት ህዝብ ከኦሮሞና ከአማራ ተቀላቅሎ የሚኖርበት ማህበረሰብ ስለሆነ አበላልም፣ አጠጣጥም፣ አለባበስ በሐዘን በደስታ ጊዜ የሚያደርጉት ነገር አለ። እና ተናገር ተብዬ አይደለም ተናገር ተብዬ ሳልባል ይሄው እየነገርኳችሁ ነው። ለምን እዛ ባህል ውስጥ አድጌያለሁ፣ እዛ ማህበረሰብ ውስጥ አድጌያለሁ። እንዴት ነው በራስ ታሪኬ ነው ብሎ ያለውን ሰው ሲጠየቅ ካፈረበት እንደተባለው ኡስታዝዬ እንዳለው ሰው ሲመጣ ጠያቂ በሌለበት ዘመን ማንም ጽፎ ያስገባውን ታሪክ ሲነበነብ ከረመ። አሁን የሚያነብሰው ግን ሲመጣ ካነበበ በኋላ ና ተጠይቅ ተብሎ ሲባል ህዝቡም አብዛኛውም አያነብም። ጥቂት ቄሶች ናቸው ያነቡት የነበረው እና ህዝቡ ምንም አያውቅም። መስቀል ደመራ ተብሎ ሲባል እንጨትና ችቦ ይዞ ይሄዳል እና ወዴት ወደቀ ይላል። ወደ ምስራቅ፣ ወደ ምዕራብ፣ ወደ ሰሜን፣ ወደ ደቡብ ብሎ የሚሉት እሱ ራሱ ከጥንቁልና ጋር የተገናኘ መሆኑን በደንብ እንትን ይላል። ከዛ አንዳንዱ ደግሞ እመት ብሎ ያው የተቀባ ምንድነው የዛ አመዱ ራሱ ይገኛል ብላችሁ ነው ወንድሞቼ? በሙሉ እኮ ምንም እኮ አይገኝም እንዳለ የሚቀባውንም እዛው ጋር የሱርማ ብሔረሰብ ተወላጅ ትመስልልሃለች። ጠዋት ስትማነቀም ወደ ማታ ላይ ስትሄድ ፊቷን ታጥባ ሎሽን ተቀብታ የሄደችዋ ሴትዮ ስትመለስ አመድ ተቀብታ ወደ ቤት ትገባለች እና አመቱን ሁሉ አመዳም ሆና ትኖራለች ማለት ነው። መቼ ነው የጀመረ ይሄ ታሪክ? መቼ ነው የጀመረ ይሄ ታሪክ? ታሪካዊ አመጣጡ ምን ይመስላል? መጽሐፍ ቅዱሳዊነቱስ መንፈሳዊ ነው በዓላት ተብሎ ስለተባለ ማለት ነው። በእውነት ጠይቁ ወንድሞቼ እናቶቼ፣ ጠይቅ። አንተ ዝም ብለህ አንተ 21ኛው መቶ ክፍለ ዘመን ላይ ዛሬም እናቶቼ አባቶቼ ብለህ ትላለህ። ሃይማኖታዊ ጉዳይ ይጠየቃል፣ መጠየቅ አለበት። እውነተኛ ታሪክ ነው የሚያኮራህም፣ እውነተኛ ታሪክ ነው የማያሳፍርህም ማለት ነው። እንግዲህ ላላችሁ ስሙ። መስቀል ደመራ ብለህ የምታከብረው በዓል መቼ እንደጀመረ እንኳን ካላወቃችሁ የዛሬ ከተሳሳትኩ ቴዲዬም ያርመኛል። የዛሬ 500 ዓመት ላይ የነበረ ንጉሱ አጼ ዘርዓ ያዕቆብ ነው። እሱ ካመጣው ጊዜ ጀምሮ ነው እንዲህ አይነት አንድ ሞኝ የተከለውን 10 ብልሆች አይነቁሉትም እስኪባል ድረስ የሆነብን ማለት ነው። ከየት ነው ያመጡት? ያው ከመካ መዲናው ንጉስ ነው። ኡስታዝዬ ባለበት እዚህ ምንድነው ሙስሊሞቹ ሲሉ ማሻአላህ ነው አይደል የሚሉት? የዘንድሮ መስቀል እንደዛ ተብሎ ነበር መከበር የነበረበት። የሚካኤልም ታቦት የማርያምም ታቦት አብሮ ከመካ መዲናው ንጉስ ጋፊሄር ከሚባል የመካ መዲናው ሹም ንጉስ ነው ታቦቱንም መስቀሉንም ተቀብለው ያመጡት። ይሄን ታውቃለህ ኡስታዝዬ? እናንተ ናችሁ እኮ በድሮ ቤት ሆነ እናንተ ናችሁ ያቀበላችሁት ይባላል።
እሱን እንግዲህ ጸሐፊዎቹን እንጠይቃቸዋለን። ምክንያቱም እኛ ሰጠናቸው አረቦቹ ስለማይሉ ከዛ ተቀበለን ካሉ አባታችን እነሱ ናቸው ብለው አበልጅ እንደሚባለው እና አንድ ከጎንህ ያለው ሰው ያለችው ሴት መሰለችኝ ጌታን መቀበል ፈልጋለሁ ብላ ነውና የገባችው ፈልመቱ አቃ የምትባለው እስኪ ያናግራት። እሺ ፈልመቱ ማን ፈልመቱ? ኦኬ እንዴት ነሽ እህታችን? ወይ ወንድ ነህ? ይቅርታ ፈልመቱ ሴት ናት። ኤርሚ ሴት ናት። ባክስ ላይ ነበርና አሁን በንስሐ መመለስ ፈልጋለሁ ብላ ጽፋልኛለች። አማሪፈን ቤት ተሚቲ ፈልመቱ አውቃለሁ። በቃ ከኤርሚ ጋር አውሪና እህታችን እንኳን ደህና መጣሽ። እንኳን ደህና ቆያችሁኝ። እንዴት ናችሁ? ደህና ነን እግዚአብሔር ይመስገን። የት ሀገር ነው የምትኖሪው? እኔ አሁን ያለው ዱባይ ነኝ። ዱባይ ነው። በጌታ ነበርሽ? አዎ። አሁን ምን ገጠመሽ ታዲያ? ምክንያቱም ባለበሰም እንግዲህ ወደ ኋላ ተመልሼ ነበረ፣ ግን ጌታም በልቤ ወደዋለሁ። አንዳንድ ነገሮች ነው እንግዲህ ሰበቡን ማብዛት አልፈልግም፣ ግን በቅርታ መመለስ እፈልጋለሁ። ኦኬ ድምጽ አለ አንቺ ጋር ዱባይ ካለሽ ለዳኒ ወይ ለኔ ተደውይልናለሽ በውስጥ? አዎ በቃ ወሎባክ ወንድምነት መልስላትና እሺ ወንድምነት መልሽልሻል። በውስጥ መስመር እናስቀምጪልን። በውስጥ አውሪው እህታችን። ተባረኪ፣ እንወድሻለን። ጌታ ኢየሱስም ይወድሻል። የእግዚአብሔር ልጅ ከተን ወደ ኋላ የት እንሄዳለን? ወንድሞች እናቶች የት ነው የምንሄደው? ወደ በቃ ያለው ሰው ኢየሱስን ከተወ ሞትን መርጧል ማለት ነው። ኢየሱስ ህይወት ነው። ኢየሱስን ከተወ ሰው ህይወትን ትቷል። ህይወትን ከተወ ያለው ሌላ ቦታ የለም። ሞትን ምርጫው አድርጓል ማለት ነውና ተባረኪ፣ እንወድሻለን። ጸጋ ይብዛልሽ። ዳንዬን በውስጥ አውሪው እና እናነጋግርሻለን። እሺ እሺ አስቀምጪልኝ። ላንቺ ፎሎ ባክ መልሽልሻለሁ። ስልክሽን አስቀምጪልኝ፣ ደውልልሻለሁ። ተባረክ ተባረክ። ወዳቸው እኛም እንወድሻለን። ኤርሚ ናትንም ተቀበለው እስቲ ወንድምነት። እሺ ናትናኤል፣ እሺ ግሬስ ከታች አስገቡኝ እያለች ነው። እስቲ እሺ ናትናኤል። ኦኬ ሰላም ነው ዳኒ፣ እንዴት ነህ? ናታኒም ነው። እሺ እንዴት ነህ? እግዚአብሔር ይመስገን። ሰላም ናችሁ? እንዴት ናችሁ? ደህና ነን። ከየት ቤተ እምነት ነው? በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለብዙ ዓመታት ያህል ቆይቻለሁ። ኦኬ አሁን ግን ጌታ ፈቅዶ አማኝ መሆን ፈልጌ ነው። እውነትህን ነው? አዎ ስለ እውነት ነው። ማለት እኔ ለብዙ ዓመታት ያህል በዛች ቤተክርስቲያን ውስጥ አገልግያለሁ። ብዙ ሰዎችም ያቁኛል። ምናልባትም እዚህ ውስጥ ሊኖሩ ይችላሉ። በመረጃ ያክል በሙገር የምታውቅ ከሆነ ማለትም ከፊንፊኔ የ86 ኪሎ ሜትር ርቀት ነች እና በቅዱስ ሚካኤል ቤተክርስቲያን ውስጥ ነበር እኔ ያደግኩት። እዛው ነበር የተማርኩት። እዛው ተምሬ ጠዋት ቤተክርስቲያን፣ ማታ ቤተክርስቲያን ነበር እኔ ማሳልፈው። ብዙ ሰው ያቀኛል፣ የማያቀኝ የለም። አብዛኛው እዚህ ውስጥ ካሉ ምናልባት ምስክር ሊሆኑ ይችላሉ፣ አይጠፉም። እና እኔ በቅርቡ ነበረ ስለ ኢየሱስ ብዙ ነገሮችን የዳኒ ቤትም እገባለሁ፣ አንተ ቤትም እገባለሁ። የምታውቁት ከሆነ ወንድም ዳዊት ፋሲል ብዙ ትምህርቶችን ከተለያዩ ቦታዎች ወስድና መጽሐፍ ቅዱስም እኔ ጋር ስላለ እሱን እያነበብ አንዳንድ ነገሮችን እየለየው ስለ እውነት እግዚአብሔር ለኔ ያለኝ ነገር ምን እንደሆነ እየገባኝ መጣ። ማለት እኔ ብዙ ነገሮችን ከዚህ በፊት የማውቀው በቤተክርስቲያኑ ትምህርትና ስርዓት ነው እንጂ ማን እንደሆነ ኢየሱስ ለኔ ምን እንደሆነ እንኳን
በቅጡ እንኳን ያልገባኝና መኖር እንኳን ያልተቻለበት ታይም ላይ ነበርኩ ማለት ነው። አሁን እግዚአብሔር ፈቅዶ የሱ ጊዜና ሰዓት ደርሶ እኔን ከዛ ሁሉ ውስጥ መርጦኝ ዛሬ ደግሞ ጌታን ለመቀበል አበቃኝና እኔ ስለ እውነት በየት በኩል እዚህ ቦታ ላይ ሰው ማንም የማይገምተው ሰው ማለት ይሄ ልጅ በእውነት ጴንጤ ወይም ደግሞ ይሄ መናፍቅ ይሆናል ብለው የሚያስቡት ነገር ላይ በምንም ታምር ከማይሆኑት ወገን ነው ማለት አሁን የተቀመጠው ርዕስ ላይ እንደማንኛውም ኦርቶዶክስ ልከራከር ይችላል። ነገር ግን ምን የቱ እውነታ እንደሆነ ማወቅ ደግሞ ትልቅ ነገር ነው። እኔ እሱ ላይ ነው እግዚአብሔር ወዶና ፈቅዶ ለዚህ ቀን ያደረሰኝ እላለሁ። ስለ እውነት በጣም ደስ ብሎኛል። ፍጹም ሰላም ነው የተሰማኝ። በምን ነበር የምታገለግለው ወንድማችን? በቤተክርስቲያን ውስጥ በቤተክርስቲያን ውስጥ አንደኛ በዘማሪነት ማገለግል ነበረ። የሆነ ታይም ላይ ደግሞ ድብቅናም ጀምረን ነበረ። የሆነ ጊዜ ላይ ደግሞ እንደዚህ አጫጭር ኮርሶችን እዛው እርስ በርስ እንሰጣጣለን ማለት እነዚህ ስርዓተ ቤተክርስቲያናት በሰንበት ትምህርት ቤት ስርዓተ ቤተክርስቲያን ነው። አዎ እነሱን እነዚህ ሚስጥረ ሰባቱ ቤተ አምደ ሚስጥራት ሁሉንም ነው የሚያስተምሩን። ከተማርነው ውስጥ ደግሞ ለሌሎቹ ሼር እያደረግን እዛው እንማማር ነበርና ምንድነው የገባው ለመከተል ምንድነው የገባህ? ምን ነገር ነበር የተረዳኸው ነው በመጀመሪያ የሰማኸው? እኔ በመጀመሪያ የሰማሁት በቃ ስለ እውነት እግዚአብሔር የሰው ልጅን ለማዳን አንድ ልጁን አሳልፎ የሰጠበት ነገር እሱ ብቻ ነው የገባኝ ከምንም በላይ በቃ ያ ነገር ስለገባኝ ነው ብዙ ለዛ ነገር ቦታ የሰጠሁት ማለት ነው። ዋናው ነው የገባህ ሊገባን የሚገባው ጉዳይ ነው የገባህ። እግዚአብሔር የተመሰገነ ይሁን። ያ ጌታ ኢየሱስ ይወዳል ወንድማችን ናታን። ጌታ ኢየሱስ ይወዳል እኔንም አንተንም ዓለሙንም ሁሉ እና ወንድምነት ይጸልይልሃል። ጌታ ኢየሱስ ይወዳል። እንኳንም ወደ እግዚአብሔር መንግስት በሰላም መጣ። ጌታ ኢየሱስ የምህረት እጆቹ ተዘርግተው ሊቀበልህ እሱ የተዘጋጀ ነው። አሜን። እና ተባረክ። እንወድሃለን። የንስሐ ጸሎት ሌሎችም ካላችሁ እዚህ ውስጥ ጌታን ያልተቀበላችሁ ፈርታችሁ እስከ ዛሬ ድረስ ለመወሰን ተቸግራችሁ ቤተሰቦቻችሁን፣ ጓደኞቻችሁን፣ አብሮ አደጎቻችሁን ሁሉ ጭምር ፈርታችሁ ያላችሁ ወንድሞች እና እህቶች ወንድምነት አብሮ ከወንድማችን ናታኒም ጋር ሲጸልይለት ጌታን ለመቀበል ንስሐ ሲያስገባው አብራችሁ ብትጸልዩ ወደ ጌታ መንግስት ተመጥመጡት። ግሬስ ከየት ቤተ እምነት ነው? ደጋግመሽ ስለጻፍሽ ነው ያስገባንሽ። ግሬስ እግዚአብሔር ሰላም እና ጸጋ ከእናንተ ጋር ይሁን። እኔ እንኳን ያው ፕሮቴስታንት ነኝ። ደጋግመሽ አንዳንድ ቁጥር ስለጻፍሽ ነው ያስገባንሽ። ለምን ነበር የገባሁበት? ዋና ዓላማ ምንድነው? ልባርካችሁ ነው የገባሁት። በቃ ልፋታችሁን እግዚአብሔር እየሰማ ነው። በእናንተ ምክንያት በጣም መልካም ነገሮች እየተሰሩ ነው። ጌታ ኢየሱስ ክርስቶስ አንተን፣ ዳኒን፣ ብሩክ ባባ ሁላችሁም በቃ ክርስቶስ ኢየሱስ ይባርካችሁ። የምትለፉት ልፋት በጣም ትልቅ ተአምር እየሰራ ስለሆነ እግዚአብሔር ዘመናችሁን ይባርክ። በጣም ስለምባረክባችሁ ስለምደሰትባችሁ ነው። ጌታ ኢየሱስ ክርስቶስ ዘመናችሁን ይባርክ። እድሜና ጤና ይስጣችሁ። አትያዙ፣ አትገደቡ። ክርስቶስ ይባርካችሁ። ለዛ ነው የገባሁት። ተባረክ። ጌታችን ጸጋ ይብዛልሽ። እንወድሻለን። አሜን። እኔ በጣም ነው የምወዳችሁ። ተባረኩ። እሺ። አሜን አሜን። ተባረክ። ኦኬ እሺ። ሌሎች ተኖሩ ይሆን? ለወንድምነት ከመስጠት በፊት ጌታን ለመቀበል ኤርሚ እውነቱን እንንገራችሁ ዳንዬ፣ እኛ እኮ ብዙ ጊዜ እንሰማችኋለን። ሰምተን ውስጣችን ያለ ጥያቄ ሁሉ ጭምር እግዚአብሔር በእናንተ በኩል በአንድ በተዘዋዋሪ መንገድ መልሶታል። የነገሩ እውነተኝነት አሁን የት እንዳለ ገብቶናል። ግን ደግሞ ያው እንደምታውቀው ማህበረሰባችን ባህላችን አለና በዛ ውስጥ ፍርሃት አለ። እናቴን እፈራታለሁ፣ አባቴን እፈራዋለሁ፣ ባሌን እፈራዋለሁ፣ ሚስቴን እፈራታለሁ፣ አብሮ አደጎቼንም እፈራቸዋለሁ በስራ ቦታ ላይ ያሉትን። ምክንያቱም ወንድማችን አሁን ኢቲፉፊ ሲናገር ሰምታችሁታል ምን እንዳለ
ኦኬ ይሰማ ነበር። አብሮት የነበረው ጓደኛው ሁሉ ጭምር እሱም ይሰማ ነበር። ከዛ ግን ይህን ሰው አትስማው ብሎ ያከላክለው ነበር። አሁን ወንድማችን ወስኖ ወደ ጌታ ሲመጣ ግን አብረውት ይጠጡ የነበሩት አብረውት በዛ የህይወት ስርዓት ይመላለሱ የነበሩት የመጀመሪያ ተቀያሚና አኩራፊ ሆነው የነጠሉት የለዩት ኢትፉፊን ነው ወንድማችን ማለት ነው። ለምንድን ነው ኢትፉፊ ላይ እንደዚህ የደረሰበት? ያኔ ሲጠጡ ለምን አልተውትም? ያኔ ሲቆሙ ሲጫጫሱ ለምን አልተውትም? ያኔማ ተመሳሳይ ህይወት ነው ያላቸው። አሁን ምን ተገኘ? ኢየሱስ ክርስቶስ ጌታ እንደሆነ ወንድማችን አመነ ማለት ነው። ሲያምን ጨለማ በሆነው ህይወቱ ላይ ብርሃን በራ ማለት ነው። ኢትፉፊ ጨለማ ህይወት ነበረው። ክርስቶስን ሲቀበለው ብርሃን በራለት። እኔ ጨለማ ነበርኩኝ ጌታን ከመቀበሌ በፊት። ጨለማው ህይወቴ ላይ እንደ ሸረሪት ድር አድርቶብኝ ነበረ። ክርስቶስን ያለማወቅ እውርነት፣ ክርስቶስን ባለማወቅ እውርነት ሰይጣን መጥቶን ማለት ነው። በቃ ሃይማኖተኛ ነን፣ ዕውቀት የለም። ቄሱ ለሚለው ነገር ብቻ አሜን፣ ሼካው ለሚለው ብቻ አሜን እያለን ዝም ብሎ መኖር ማለት ነው። ሰይጣን እንደዚህ በቃ ፍዝዝ አድርጎን እና ብርሃን ሲበራለት ከዛ ምን አሉት? ትናንትና ጃምቦ እያጋጩ አረቄ ይጠጡ የነበሩ ጠላ ይጠጡ የነበሩ ጓደኞቹ ሁሉ ጭምር አይ በቃ አሁን አንተ የኛ ወገን አይደለህም አሉ እና ነጠሉት፣ ለዩት። ይሄ ምን ምልክት ነው ብላችሁ ካላችሁ የመዳናችን ምልክት ስለ ኢየሱስ ክርስቶስ ነው የተገፋው፣ ስለ ኢየሱስ ክርስቶስ ነው የተጠላ ነው። እና በዚህ ደስ ይበላችሁ፣ በዚህ ደስ ይበላችሁ። የእናት አባት ዘመድ ሁሉ እናት አባት ልጆች ሁሉ ጭምር ወንድሞች እህቶች ይገፉዋል፣ ይለዩዋል። አይለዩም ብዬ አይደለም፣ ይለዩሻል። ወጭ ወረዛት ሄጅ በለው ይሉሻል። እና ይሄንም በደስታና በሐሴት ተቀበሉ። ስለ ክርስቶስ መነቀፍ፣ ስለ ክርስቶስ መተፋት፣ መገፋት፣ መለየት ከቤተሰብ እስከ ጓደኛ ድረስ ጸንታችሁ ግን ስትቆሙ እመኑኝ አልኳችሁ። ዞር ሲሉ እናንተን ይሰድቡና ዞር ሲሉ ግን በጣም ነው የሚገርሙት፣ በጣም ነው የሚደነቁት። እኔ ምልህ ምን ነክቶት ነው ኢትፉፊ? አይተዋል ያኔ እንደዛ አረቄ ምን ነበር የምጠጡት? ኢትፉፊ እንደው ከምትጠጡት ውስጥ አዘውትረ ጠጣ ነበር? ቢራ ወይ አረቄ ነው ወይስ ጠላ ነበር የምትጠጡት? ድራፍት ቢራ፣ ውስኪ ምን ጠጣለን? ውስኪ ቢራ ድራፍት። እናንተ ሀብታሞች ናችሁ ማለት ነው። ጅማዎች እና ቡና እየሸጣችሁ ቡና እየሸጣችሁ ጠላ ተጠጣላችሁ። አይ ምረት አድርግልኝ። እኔ ጅማዎችን ቡና እየሸጣችሁ ጠላ ትጠጣላችሁ ብዬ ማውረዴ ማሳነሴ ይቅርታ አድርግልኝ። አይደለም ልክ ነህ። እንትን ያለንበት ፖዚሽንም ጥሩ ነው። በርንበት ውስኪ ይወርድልናል አባቴ። እና አሁን ልብ በሌሉ ውስኪ ስጠጣ አብረው ይጠጡ የነበሩ አሁን ላንተ ላይ ያወሩ ይችላሉ ዞር ብለው። እኔ የምልህ ያኔ እኮ ግን ውስኪ ሲጠጣ በነበረበት ጊዜ አይተዋል አጠጣጡ ምንድነው አሁን የቆረጠለት ብለው ይላሉ። አትጠራጠር። እኛን ያቃተን እሱን ግን አስችሎት እንዴት ከዚህ ነገር ውስጥ ሊወጣ ቻለ ብለው አንተ ፊት አይሉም። ካንተ ውጪ ዞር ብለው ግን ያወራሉ። እየተሳደቡ ይደነቃሉ ብሎ እንዳለው ማለት ነው። ከዛ ህይወት ውስጥ እንድትወጣ ጸጋን ያበዛልህ፣ ከዛ ህይወት ውስጥ እንድንወጣ ጸጋን ያበዛልን የእግዚአብሔር ልጅ ኢየሱስ ክርስቶስ ነው። ስለዚህ የተቀሩትን ሁለት የገቡትን እህቶች ወንድምነት ይጠይቅና ለናታኒም ሌሎችም ጌታን ለመቀበል የምትፈልጉ እህቶች ወንድሞች ካላችሁ በጣም እናበረታታችኋለን። እዚህ ግቡና ኑ ጌታን ተቀበሉ ብለን ብንላችሁ የሚያያችሁም ሰው ሊኖር ስለሚችል ባላችሁበት ቦታ ግን ወንድምነት በኋላ ከወንድማችን ጋር ንስሐ ሲያስገባው ሲጸልይ የእውነት እመኑና ጌታን ተቀበሉ። እህቴ ኢየሱስ ክርስቶስን የአብን ልጅ በልብሽ አምነሽ የልብሽን በር ከፍተሽለት በፍጹም ልብሽ፣ በፍጹም ሐሳብሽ፣ በፍጹም ፍቃድሽ ውደደው። ኢየሱስ ክርስቶስን አንተ ብትወደው እኛ ብንወደው ሲያንስ ነው እንጂ ሲበዛበት አይደለም። እሱ ነፍሱን እስከ መስጠት ድረስ እኔ እናንተን ወዶን ነፍሱን እኮ ነው የሰጠው። ነፍሱን አደባባይ ላይ ነው የሰጠው። እና ለዚህ የፍቅር ምላሽ ጥሪ አሜን እንድትሉ ጌታ እግዚአብሔር ይርዳችሁ። ወንድምነት ቀጥል። እነዚህን የገቡትን እህቶች አውራቸውና ናታኒምን ንስሐ አስገባው። ሌሎችም እዚህ ውስጥ አሉ በጣም ብዙዎች። እንደዛ እናደርጋለን። ተባረኩ። ቀጥል ወንድምነት። ቴንክ ዩ።
እሺ ወንድም ነው ጸጋ ይብዛል። እሺ ሀና አንቺም ጌታን ለመቀበል ወስነሻል? ገብቶሻል ይሄ ጌታ? አኔ ይሰማል? ይሰማል። እሺ ይሄንን ጌታ ለመቀበል ወስነሻል ታዲያ? አዎ ወስኛለሁ። ያው ማውራት ስላልተመቸኝ ነው ትንሽ። እሺ ችግር የለም በቃ ጌታ ይባረክ። እግዚአብሔር ይመስገን። እሺ ሳቦና ነው የሚለው ሰላም ሰቦና ሰቦና። እሺ እሺ ሳሙ ሰላም ሳሙ። እሺ ደጋግመሽ አንድ ቁጥር ጽፊ ነበርና ሚዩት ነሽ ያወራሽ ከሆነ። እሺ ጸጋ ይብዛላችሁ። ሌሎቻችሁ ካላችሁ ባላችሁበት ስፍራ ላይ ዛሬ ይቺ ቀን ለኔ ናት፣ ይሄን ጌታዬን የህይወቴ አዳኝ አድርጌ መቀበል እፈልጋለሁ፣ ወደ ኢየሱስ መምጣት እፈልጋለሁ፣ መዳን እፈልጋለሁ። ወንጌል በብዙ ነገር ሲነገር ሰምቻለሁ ግን አልወሰንኩም። ዛሬ ግን መወሰን እፈልጋለሁ። ኢየሱስ ክርስቶስን የህይወቴ ጌታና አዳኝ አድርጌ መኖር እፈልጋለሁ የምትሉ ሰዎች ካላችሁ ለእናንተ ይህ የመዳኛ ቀን ነው፣ እድል እንሰጣችኋለን። እሺ ፊሊ ነው ሰላም ወላጅ ሰላም። እንዴት አመሻችሁ? እግዚአብሔር ይመስገን። እንዴት አመሸሽ? አለ እኔ ጀስት ጥያቄ ነው ያለኝ፣ የሆነ ኪዩሪዮሲቲ ውስጥ ነው ያለሁት ወይም ኮንፊውዥን ውስጥ ነው። ፕሮቴስታንት አይደለሁም ግን የእናንተን ቻናል ሁሌ እከታተላለሁ። ኤርሚያስን ከ3 ዓመት ፋስት 4 ዓመት አየዋለሁ እና እናንተንም እነ ሜሎስንም ምናምን አያለሁ እና እኔ ሌላ ቤተ እምነት ውስጥ ነው ያለሁት ግን ኢየሱስን በደንብ አውቃለሁ። ለኢየሱስ ፍቅር አለኝ። ከኢየሱስ ውጪ የሞተልኝ እንደሌለ አምናለሁ። ግን ጥያቄዎች አሉኝ። ይሄ ማለት እኔ ባለሁበት ቤተ እምነትም እንዲሁም ደግሞ በፕሮቴስታንት ወይም በሌሎቹ ማለት ነውና አሁን ላይ በቃ ማለት ኢየሱስ አዳኜ ነው ብዬ አምናለሁ። የምንም ቤተ እምነት እንትን ውስጥ መግባት አልፈለኩም። ግን ደግሞ ህብረት ማድረግ እንደሚያስፈልገኝም ደግሞ አምናለሁ እና just got confused ባናን ነገሮች እና ለዛ ነው የገባሁት። እሺ ይሄንን ኢየሱስ ክርስቶስን የህይወትሽ ጌታና አዳኝ አድርገሽ ተቀበልሻል? ወስነሽ እምነት ገብቶኛል ይሄን ጌታ ለመከተል ወስናለሁ ብለሽ ንስሐ ገብተሽ ታውቂያለሽ? ሚዩት ነሽ እያወራሽ ከሆነ። ኦኬ ሶሪ እያወራሁ ነበር እና እኔ ኢየሱስ እንደሚያድነኝ አምናለሁ። በቃ ንስሐ ገብተሽ ታውቂያለሽ ነው ያልኩት። ንስሐ በቃ ከጌታ ጋር ቃል ኪዳን ፈጽመሽ ታውቂያለሽ? ያ ግን ባለውበት ቤተ እምነት ነው። አሁን እናንተ አሁን እንደዚህ እንደምታደርጉት ሳይሆን ያለውበት ቤተ እምነት የራሱ ስርዓት አለው ያ እና በዛ አድርጌ አውቃለሁ። ጌታን የምትቀበሉ ምናምን ይባላል ያለሽበት ቤተ እምነት? እሺ ወንድምነት ሐሳብ አለ። የት ቤተ እምነት ነው? ቤተ እምነቱን በተናግረና ያታችን ተባረኪ። ቀጥሎ ዳኒ። እሺ ፊል ሰላም። አዎ ድምጽሽ አሁን ማይክሽ ዝግ ሲሆን አንቺ ነሽ የምታወሪው፣ እኛ አንሰማሽም። እያወራሽ ነው ያለሽው። እኔ በኢየሱስ ስም አይዞሽ ረጋቤ አንተም። እሺ ልጄ ከኝታ ውጭ ወጥቼ ነው ማወራችሁና ኔትወርክ አይ ዶንት ኖ ምን እንደሆነ
ጥያቄን አልሰማችሁም መሰለኝ ወንድምነት። እሺ አልሰማሽኝ? ከሰማሽን የት ቤተ እምነት ነሽ ያለሽው? ኔትወርኳ ሊሆን ይችላል ወንድምነት። ኦኬ ያ ዛሬ በቃ ማምለጥ ቢሆንልሽ ደስ ይለናል። የሆነ የጌታ ነገር እንደገባሽ በጌታ ፍቅር እንደተያሽ ታስታውቂያለሽና እግዚአብሔር ይባርክ። በጣም ብዙ ትውልድ አለው እግዚአብሔር በክርስቶስ ኢየሱስ ፍቅር የተረታ ሰው ማለት ነው። በቃ ወንጌል የገባችሁ ኢየሱስ ክርስቶስ ብቸኛ የመዳኛ መንገድ እንደሆነ የተረዳችሁ ሰዎች አላችሁ። በጣም ብዙ ትውልድ ማለት ነው። ግን ያልወሰናችሁ በገባችሁና በተረዳችሁ እውነት ላይ ከክርስቶስ ኢየሱስ ጋር አብሮ ለመኖር ያልጨከናችሁ ሰዎች ግን አላችሁ። ህይወታችሁን ለክርስቶስ ኢየሱስ ያልሰጣችሁ። የመዳን ቀን አሁን ነው ወዳጆች፣ የመዳን ቀን አሁን ነው። ይህንን ጌታ እንድትቀበሉ በጌታ ፍቅር እናበረታታችኋለን። ዛሬ ወስኑ። እግዚአብሔር እንደዚህ አይነት መንፈስ ሲያመጣ ለጌታ መገዛት ያስፈልጋልና ነገ እናንተ አይደለም፣ ነገ እናንተ አይደለም፣ ዛሬ ነው፣ አሁን ነው እናንተና በዚህ ጊዜ ላይ እንድትወስኑ በጌታ ፍቅር እናበረታታችኋለን። ሌሎቻችሁም ካላችሁ አሁን አብረን እንጸልይ። የንስሐ ጸሎት ከኔ ጋራ አብረን እንጸልይ ያላችሁ ወገኖች ማለት ነው። ባላችሁበት ስፍራ ላይ በዚህ ሰዓት ላይ ህይወታችሁን ለክርስቶስ ኢየሱስ መስጠት የምትፈልጉ ጌታን የህይወታችሁ አዳኝና ንጉስ አድርጋችሁ መሾም የምትፈልጉ ወዳጆች፣ ወንድም እህቶች ይሄንን አጭር ጸሎት ከኔ ጋር እንጸልያለን። ባላችሁበት ስፍራ የምትችሉ ሰዎች ተንበርከኩና ልባችሁን ወደ ጌታ አንስታችሁ ይሄንን ጸሎት አብረን እንጸልይ ወዳጆች። ይሄንን የንስሐ ጸሎት አብረን እንጸልይ። እግዚአብሔር አምላክ ይረዳችኋል፣ ጌታ ያግዛችኋል። አብረን እንጸልያለን። እሺ ፋሲካ ሰላም እንዴት ነህ? ምን እንርዳ? አለ ምን አልከኝ? ምን እንርዳ? አይ ጸሎት ፈልጌ ነው። ስለምን እንጸልይ? ስለኔ ኦኬ። ስላንተ ምን ሆንክ? ነው አጭበርባሪ ነው። ያ ቴንክ ዩ ወንድም። ለዛ እና ይሄንን ጸሎት አብረን በእምነት እንጸልያለን። ያላችሁበት ስፍራ ላይ ሆናችሁ እጃችሁን ወደ ጌታ አቅንታችሁ ተንበርክካችሁ ይሄንን የእምነት ጸሎት እንጸልያለን። በምንም ሁኔታ ውስጥ ነው እንደው ህይወቴ ተስተካክሎ ነው ወደ ጌታ መመጣው የምትሉ ሰዎችም ካላችሁ በፍጹም ጌታ ካላስተካከለው በስተቀር ህይወታችሁ አይስተካከልም። ከነሸክማችሁ ነው ኢየሱስ የጠራችሁ፣ ከነ ጉድለታችሁ ነው ጌታ የጠራችሁ። ኑ ወደ ኢየሱስ እና በቃ ለወንጌሉነት ተሸነፉ። እግዚአብሔር ነው የሚያስተካክለው ህይወትሽን። እግዚአብሔር ነው ህይወትህን የሚያስተካክለው። ጌታ ካላስተካከለው በአንተ አቅምና ጉልበት ልታስተካክለው አትችልም። ለዚህ ነው ጌታ ሲናገር እናንተ ደካሞች ሸክም የከበዳችሁ ኑ ወደኔ ያለው እና ጌታ ብቻውን ነው የሚያስተካክለው። ሕያው ምስክሮች ነን። ጌታ ውበት ሲሆን አይተናል በህይወታችን። ከነ ድካማችን መተን ሸክማችን ቀሎልን አይተናል። ኢየሱስ ሸክምን ካልወሰደልን በፍጹም ማንም ሸክምን ሊያቀልል አይችልም። እና ይሄንን ጌታ ለመቀበል የምትፈልጉ ሰዎች ይሄንን የእምነት ጸሎት አብረን እንጸልያለን። እግዚአብሔር ይረዳችኋል፣ ጌታ ያግዛችኋል። ወዳጆች ባላችሁበት ስፍራ ሆናችሁ ይሄንን የንስሐ ጸሎት አብረን እንጸልይ። እኔ በጸሎት እመራችኋለሁ። የሚመች ቦታ ላይ ካላችሁ የምትችሉ ሰዎች አብረን ይሄንን አጭር ጸሎት እንጸልይ። እሺ ናቲ አብረን መጸለይ እንችላለን አንተ ስላለ፣ ሃኒም እንደዚሁ አብረን እንጸልያለን። እንዲሁም ፋልማ አንቺም አብረን መጸለይ እንችላለን። እግዚአብሔር አምላክ ይረዳችኋል፣ ጌታ ያግዛችኋል። እግዚአብሔር ድንቅ አምላክ ነው። ዛሬ ከሞት
ማምለጥ ይሆንላችኋል። እግዚአብሔር ይባረክ። እሺ ሰላም ጫልቱ እንዴት ነሽ? ሰላም ዳኒ እንዴት ናችሁ? እግዚአብሔር ይመስገን። ምን እንርዳሽ? እኔ ግን በጌታ ነኝ። ባካርጌ ነው ባካርገሽ ነው። እሺ የንስሐ ጸሎት ነው። በቃ አብረን እንጸልያለን። ባላችሁበት ስፍራ ይሄንን ጸሎት እንጸልይ። እግዚአብሔር ይባረክ። እኔ በጸሎት ልምራችሁ። ባላችሁበት ስፍራ ተንበርክካችሁ ከልባችሁ ወደ ኢየሱስ እጃችሁን አቅንታችሁ ልባችሁን ወደ ጌታ አቅንታችሁ አብረን እንጸልያለን ማለት ነውና ጌታ ይባረክ። እኔ በጸሎት ልምራችሁ። እግዚአብሔር አባት ሆይ ዛሬ በፊትህ በንስሐ አቀርባለሁ። ኃጢአቴን፣ በደሌን፣ መተላለፌን ሁሉ ይቅር በለኝ። በብዙ አሳዝኜሃለሁ፣ አንተን በድያለሁ። ዛሬ ግን በፊትህ በንስሐ እመለሳለሁ። እግዚአብሔር ሆይ ኃጢአት በደሌን ሁሉ ከዚህ ሰዓት ጀምሮ በልጅህ በክርስቶስ ኢየሱስ ደም ይቅር በለኝ። ዛሬ ዓለምን፣ ሰይጣንን፣ ስራውን ሁሉ ክዳለሁ። በህይወቴ ላይ የእግዚአብሔር ልጅ የሆንከውን አንተን አዳኜና ጌታዬ አድርጌ እቀበላለሁ። ዛሬ ዓለምን፣ ሰይጣንን፣ ስራውን ሁሉ ክዳለሁ። የእግዚአብሔር ልጅ የሆንከውን አንተን የህይወቴ ጌታና ዳኛ አድርጌ እሾማለሁ። እግዚአብሔር አባትና አምላኬ ሆይ ከዛሬ ጀምሮ በኔ ህይወት ላይ አንተ ብቻ ንገስ። ቃልህ እንደሚለው ኢየሱስ ክርስቶስ ጌታ እንደሆነ በልቤ አምኜ ባንደበቴ እመሰክራለሁ። እግዚአብሔር ሆይ ከዛሬ ጀምሮ የምኖርበት ኪዳን ይህ ነው። አንተ የህይወቴ ጌታና አዳኝ ነህ። ከዛሬ ጀምሮ ህይወቴን ላንተ ሰጥቻለሁ። አሜን 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 አሜን። እግዚአብሔር አምላክና አባቴ ሆይ አንተን ለመቀበል ዛሬ ስለወሰኑ ወንድምቶች እንጸልያለን። እዚህ ያየናቸው ደግሞ ያላየናቸው በጓዳ ያሉ ግን አንተ ያየሃቸው እግዚአብሔር ሆይ በፊትህ የተንበረከኩ ልባቸውን ዛሬ ላንተ ስለሰጡ ወንድምቶች በህይወት መዝገብ ላይ ስማቸው ስለተጻፈ እግዚአብሔር ሆይ ስለነኝ ወንድምቶች እንጸልያለን። የሚያበረታው የሚያግዘው ጉልበት የሚሆነው ያንተ ጸጋ በኢየሱስ ክርስቶስም በዚህ ሰዓት ላይ ያገኛቸው። በየትኛውም ድካም ውስጥ ቢኖሩ በየትኛውም መስራት ውስጥ ቢኖሩ ከዚህ ሰዓት ላይ ከገቡት ኪዳን የተነሳ የትኛውም የጨለማ አሰራር የመናፍስት ጉልበት ከህይወታቸው ላይ በክርስቶስ ኢየሱስም የተነቀለ ይሁን። አሁን ኪዳን ገብተዋል። የትኛውም ኪዳን ከዚህ በፊት የነበራቸው የጨለማው አሰራር በስማቸው የተሰራ ባድራሻቸው የተላከ የክፋት ጉልበት ሁሉ ከዚህ ሰዓት ጀምሮ በኢየሱስ ክርስቶስ ስምና ስልጣን ከህይወታቸው ላይ የተነቀለ እንዲሆን ጸልያለሁ። አሜን አሜን። እግዚአብሔር ሆይ አንተ ብቻህን በህይወታቸው ላይ ንገስ። በኢየሱስ ክርስቶስ ስምና ስልጣን እንጸልያለን። የትኛውም መናፍስታዊ ተጽዕኖ የትኛውም የአጋንንት አሰራር ከህይወታቸው ላይ በኢየሱስ ክርስቶስ ስምና ስልጣን የተነቀለ ይሁን። አሜን። እግዚአብሔር ሆይ ለታመኑ እጆች አደራ አስረክበን እንሰጣለን። አቅም ሁናቸው፣ ጉልበቱ ናቸው፣ ብርታቱ ናቸው። እግዚአብሔር ሆይ አደራ አትበላም፣ እናምንሃለን። በኢየሱስ ክርስቶስ ስም አንተ ስለምትይዛቸው እናመሰግንሃለን። አሜን አሜን አሜን። ፕሬዝ ጋድ። እግዚአብሔር ይባረክ። ሃሌሉያ። በጣም ደስ ይላል። አሜን። ኤርሚ ዳንዬ ይቅርታ ኤርሚያስን ጥያቄ ልጠይቀው ነበር።
እሺ ትችላለህ። አይ ቲንክ ወንድምነት ይችላል መሰለኝ ያለበት ወንድምነት ኤርሚያስን መጠየቅ ከፈለኩት ባለፈው ማን ነው ይሄ ልጅ ዮናስ ሙሉኔ ሲመጣ እሺ ሲመጣ ምናልባት ልጆች ይዟል ወይ የሆነ ዞር ብሏል ማለት ነው። ግን ሲመጣ እንቀጥላለን፣ ችግር የለም ሐሳብ እንዲረዳው ማለት ነው። ጸጋ ይብዛላችሁ። ጌታን የተቀበላችሁ ሰዎች የምታረጉትን ነገር ልንገራችሁ። ተነስታችሁ ቸርች ሂዱ። ያው ኢቲ ፉፋ እንዳደረገው ማለት ነው። ሂዱ ቸርች ሂዳችሁ ከቻላችሁ በግልጽ ትዳር ያላችሁ ሰዎች ከትዳር ጓደኞቻችሁ ጋር አውሩ። ዊኔቨር ነው አናቅም። ምናልባት እየተጠባበቃችሁ ሊሆን ይችላል ጋይስ። ማን ይቅደም እየተባባላችሁ ሊሆን ይችላል። በቃ ንገሯቸው። በቃ ማለት ጌታን እየጠየቃችሁ ሪዘርን እያረጋችሁ በውስጣችሁ ግን የመጀመሪያው ውሳኔ ቸርች ሂዱ። በቃ ተነስታችሁ ቸርች ሂዱ ጌታን እንደተቀበላችሁ። ምክንያቱም ክርስቲያን ሊጸና የሚችለው በህብረት ውስጥ ነው። ልንጸና ልንሻገር ልንራመድ የምንችለው ክርስትናችን ህይወታችን ማደግ የሚችለው በህብረት ውስጥ ነው። ቸርች ሂዱና ጌታ ያደረገላችሁን ነገር ንገሯቸው። የገባችሁን እውነት ንገሯቸው። በቸርች ምን ማድረግ እንዳለባችሁ እዛ ያሉ አገልጋዮች ይነግሯቸዋል። ቀጥሎ መጽሐፍ ቅዱሳችሁን አንብቡ። መጸለይ ጀምሩ። በቃ በውስጣችሁ የሆነ ህይወት አለ። አሁን የተዘራ እውነት አለ። በእናንተ ውስጥ የእግዚአብሔር ጸጋ አለና በቃ እግዚአብሔር ይረዳችኋል፣ ያግዛችኋል፣ አቅም ይሆናችኋል። ይሄንን ሁሉ አልፎ የትኛው መንፈሳዊ ጥያቄ ቢኖርባችሁ ግን በውስጥ መስመር አገኙ። የትኛው መንፈሳዊ ጥያቄ እንዴት መጸለይ እንዳለባችሁ እንድናግዛችሁ ቸርች ኮኔክት እንድታረጉ ማትችሉ ሰዎች ካላችሁ ፕሊስ በውስጥ መስመር አገኙ። ቢያንስ ባዮ ላይ ስልካችንን ባታገኙት ስልካችሁን እናንተ አስቀምጡልን፣ በውስጥ መስመር ደውሉልን በሉን፣ ኮሙኒኬት እናረጋችኋለን። የጌታ ጸጋና ሰላም ይብዛላችሁ። እግዚአብሔር ይባረክ። ሌሎቻችሁም ሰዎች ካላችሁ እንደዚሁ እንቀበላለን። እግዚአብሔር ማዳኑን እያሳየን ነው። ክብር ለጌታ ይሁን። ተባረኩልን። ብሩኬው አለ ጆ የምትሉት ነገር ካለ ጸጋ ይብዛላችሁ። በጣም ደስ ብሎኛል ወገኖች፣ ከዛ ጨለማ አምልጠው ክርስቶስን የግል አዳኛቸው አድርጎ በመቀበላቸው እጅግ በጣም ደስ ብሎኛል። ሁላችንም የወጣነው በችሎታችን አይደለምና ይሁኔ የአንዱ ሼኪ አባባል ትዝ ይለኛል። ብዙውን ጊዜ እነሱ አንዱ አይሁዳዊ ተናገረ ብሎ ነው የሚናገሩትና ቁርአንን አውርደው ሙስሊሞች ላይ ኮንፊውዥን የፈጠረውን አላህ ምስጋና ይግባው ይላሉ። መነሻው ቁርአንን በማውረድ ሙስሊሞችን ግራ ያጋባቸው፣ የጠቀማቸው ሳይሆን ግራ ያጋባቸው ምንድነው ሲባል 50% ምንም ሳያቅ ይከተለዋል፣ ጎንበስ ቀና ይላል አለ። 25% ያነበንባል፣ ትርጉሙን አይችልም አለ። ይሄ ግራ መጋባት ነው አለ። 25% የሚያውቁቱ ደግሞ ያወቁትን እውነታ ሳይሆን ተረታ ተረትን በመናገር ህዝቡን ግራ ያጋባሉ ብሎ ያለው ነገር ትዝ ይለኛል። ምክንያቱም መጽሐፉ ስለምንድን ነው የምናገረው ሳይሆን ሼኪው ምን ተናገረ ነው የሚደመጠው እነሱ ጋር። ልክ እንደ ኦርቶዶክሶቹ መልቄ አባ ምን አሉ፣ አባቶች ምን አሉ የምለው ነው የሚይዛቸውና ከዚህ ነገር አምልጦ ወደዚህ ለመምጣት ጌታ ካረዳ በቀር ሰው በራሱ አይችልምና እንኳን ጌታ ረዳችሁ ማለትን እወዳለሁ። የኔም የመጀመሪያው ወደ ጌታ ስመጣ ከባለቤቴ ያለ መነጋገር እስከዛሬ ያልተቀበለችውን ጌታን
የዛኔ ነግረኸኝ ቢሆን ኖሮ ይቀበል ነበር ትለኛለች። እኔ ደግሞ እንደማትቀበል አውቃት ነበር። ምክንያቱም እኔ ጌታን ተቀብዬ ውሃ ጥምቀት እንኳን በሚወስድበት ጊዜ እርሷ በህልም አይታኛለች። ቤታችን ፈርሶ ሁሉ ጊዜ ተናግሬያለሁ። ኤርሚያስ ቤትም ቤታችን ፈርሶ አይቻለሁ፣ ብቻዬን ከልጆቼ ጋር ግራ ሲገባኝ አይቻለሁ፣ አውሬዎች ልጆቼን ልነጣጠቁኝ ሲወሩኝ አይቻለሁ ብላ ስትለኝ እኔ በዛን ቀን የውሃ ጥምቀት ወስጄ ገብቻለሁ። እሷ አታውቅም፣ አይደለም ሙስሊሞቹ፣ እሷ አታውቅም ነበር። እንዴት ብዬ ልንገራት በሚል ሰውን አምላክ ነው በይ ብዬ ስለ ክርስቶስ ብነግራት ስለማትቀበለኝ ብዬ ያደረግኩትን ነገር አሁን እያነሳች ምንድን ነው የምትለው? የዛኔ ራሱ አላማከርከኝም። ያልወጣችሁቱ ባለቤቶቻችሁን አማክሩ ከሚለው ነገር የተነሳ ነው ወደዚህ የገባሁት። ተነጋገሩ፣ ተመካከሩ። ሊሸነፉ ይችላሉ፣ ሊመለሱ ይችላሉ። ቤታችን መፍረሱን አይታ ቤታችን እንደፈረሰ በነገርኳት ማግስት ያንን ህልም አይታ ከ3 ወር በኋላ ነበርና እኔ ክርስቲያን መሆኔ የታወቀውና ሲገለጥ የዛኔ ያየሹ ህልም ፍቺ እኮ ዛሬ እንዲ ብዬ ስነግራት ጮኸች። እስከዛሬ ወደዛ መመለስን አልቻለችም መቀበልን። ለምንድን ነው ይህንን ያነሳሁት? የትዳር ጓደኞቻችሁን ባታምኑም እስኪ ዛሬ የጴንጤ ቸርች እንሂድ፣ እስኪ እንዲህ አይነት ኮንፈረንስ እንሂድ። በደስታ ልትቀበልህ ከቻለች ልቧም ተሸንፏልና እግዚአብሔር እዛ ጋር ሊናገራት ይችላል። ወይንም እርሷ ራሷ አንተን እየጠበቀች ይሆናልና እስኪ ዛሬ ሌላ ቦታ ከምንሄድ ወደዛ እንሂድ የምለውን ነገር አንቺም አማክሪው ባልሽን። ታድኜ እንደሆንሽ ምን ታውቂያለሽ ብሎ አንደኛ ቆሮንቶስ 7 ላይ ሐዋርያ ቅዱስ ጳውሎስ አንቺ ሴት ባልሽን ታድኜ እንደሆንሽ ምን ታውቂያለሽ? አንተ ሰው ሚስትን ታድናት እንደሆን ምን ታውቃለህ እንደምለው ማን ያውቃል? እዛ ጋር እግዚአብሔር ልናገራትና ልነካት ይችላልና ልናገረው ልነካውም ይችላልና ተያይዛችሁ ወደ ቸርች ሂዱ፣ ቅዱሳኖችን አናግሩ፣ እግዚአብሔር ይረዳችኋል። ተባረኩልኝ። አሚን ጆዬ ተባረክ። እሺ ሳሙ ተደጋጋሚ የገባሽ ነውና ሰላም ምን እንርዳሽ? ሳሙ እሺ ባስሌል ሰላም ዳንዬ ወይ ሰላም እንዴት ናችሁ? ሰላም ናችሁ? ጌታ ይባረክ። አሜን። እንኳን ቆየበለው ነውና ልዋጥና ላውራ። ምን አልከኝ? እሺ ኔትወርክ ሊሆን ይችላል። እሺ ሳሙ በተደጋጋሚ እየገባሽ ነው። ምን እንርዳሽ ታል? ማይክሽ ዝግ ነውና ይሰማል ሳሙ? እሺ በቃ ይሄንን ሰው አታስገቡት፣ ታች ሆኖ ይስሙን። ጥያቄ ግን ካለሽ የኔ ጥያቄ ምናልባት በእስልምና ላይ ይሄው ከላይ ጆንን ልታገኙ ትችያለሽ፣ ሊረዳሽ ሊያግዝሽ ይችላል። ምናልባት በጌታ ካልሆንሽ እሺ ጸጋ ይብዛላችሁ። እሺ እንቀጥል ወገኖች እንቀጥል። ተባረኩልኝ። ጌታን ለመቀበል የምትፈልጉ ሰዎች ካላችሁ እድል ነው ይሄ። ይሄን ጌታ ተቀበሉ። እግዚአብሔር ይባረክ። ዛሬ የመዳን ቀን ይሁንላችሁ። ከጨለማ አምልጡ። እግዚአብሔር ስሙ የተባረከ ይሁን። የስ እንቀጥል አይደል? እሺ ወደ አገልግሎታችን እንመለሳለን። እሺ አላችሁ ጌታ እሺ እሺ በጌታ ያላችሁ ሰዎች በቃ አታደክሙም ጸጋ ይብዛላችሁ።
በጣም ማለት ነው። በተለይ እህቶች ጌታን አግኝተው ግን ባሎቻቸው በጌታ ያልሆኑ ባል ያላቸው ወንድመቶች እህቶች አሉ። በጣም ማለት ነው የሚቸገሩ አይደል? እና በጣም ፕሊዝ ሌትስ ፕሬይ በጣም እንጸልይላቸው። እግዚአብሔር ወደ እነሱ ቤት እንዲገባ አይደል? እንዲገባ ጌታ በጣም ይቸገራሉ በጣም ማለት ነውና እንዲገባ ግን ጌታ የሚያቅተው ነገር የለም። እና እግዚአብሔር ይረዳል፣ ያግዛል፣ አቅም ይሆናል። ግን እናንተ በቦታችሁ ጸንታችሁ ቁሙ። የእናንተ መጽናት በጣም ወሳኝነት አለ። ጸንታችሁን ቁሙ አይደል? ቅድስት አይዞሽ እንጸልያለን። እናንተ ግን በቦታችሁ ጸንታችሁ ቁሙ። ሁል ጊዜ ኢየሱስ ክርስቶስን ሻይን አድርጉ፣ እሱን አሳዩ። ሃይማኖት ሳይሆን የህይወት ለውጥ እንደሆነ ኢየሱስ በትዳራችሁ ላይ አሳዩ። ኢየሱስ ዝም ብሎ ሃይማኖት አይደለም አሁን የቀየርሽው አይደል? ሃይማኖት አይደለም የቀየርከው። ኢየሱስ ህይወት ነው። ኢየሱስ ምንድነው? ህይወት ነው። ምን ማለት ነው? በትዳር ውስጥ ኢየሱስ ይታያል። ትላንትና ስትከተልበት የነበረበት እምነት ዛሬ አሁን ያስከው እምነት የሃይማኖት የስም ለውጥ እንዳልሆነ ሰው ማየት አለበት። አረ ማየት አለበት ወዳጆቼ። እግዚአብሔር አቅም ይሆናችኋል፣ ጉልበት ይሆናችኋል። ያንን ሰው የምታሸንፉበትን ጸጋና አቅም እግዚአብሔር ይሰጣችኋል። በእናንተ ትዳር፣ በእናንተ ህይወት፣ በልጆቻችሁ መሃል ኢየሱስ መታየት አለበት። ልጆቻችሁን የእግዚአብሔርን ቃል እያስጠናችሁ፣ እያነበባችሁላቸው፣ እየጸለያችሁላቸው ክብር ለጌታ ይሁን። እግዚአብሔር በእናንተ የሚሰራው ትውልዳል። አንዳንድ ሰው እኮ በጣም የቅርቡ ሰው እናንተ ናችሁ። ባይዘው ባላችሁን ለመስበክ እግዚአብሔር እናንተን በእናንተ ትዳር ውስጥ ወንጌላዊ አድርጎ የላከው እናንተን። ያንን የእናንተን ባል ከናንተ ውጪ በዚህ ደረጃ ወንጌልን ለመስበክ የሚያገኘው ሰው ላይኖር ይችላል። ወዳጅ ያለበት ቦታ የሚኖርበት ህይወት ምናምን እናንተ ትሆናላችሁ እንደ ወንጌላዊ እግዚአብሔር አምላክ የላካችሁ በቤታችሁ ውስጥ። በቃ ጌታ እናንተን ነው የላከው ወዳጆች። አሁን ባልሽን ወይ ደግሞ ሚስትህን ለመስበክ እግዚአብሔር ሌላ ሰው አይጠም ማለት አንተ አለህ ብራዘር እንዴ። እግዚአብሔር አንተን ለኩሷል፣ አንተን በቃ አነካክቷል፣ በወንጌል እሳት ነክቷል። በመኖርም ባንደበትም ግን መስበክ ይኖርብናል። እኛ ነን ሰባኪዎቹ። አዎ በቃ ወንጌል በእኛ ነው እግዚአብሔር የሚሰብከው በቤት ውስጥ። ለእናትህ፣ ለአባትሽ፣ ለአክስት፣ ወዳጄ ሰው አንጠብቅ። እግዚአብሔር ልክ ነው ይልካል ሰዎችን፣ ግን እኛም የተላክን ሰዎች ነን። አያት አሉ በቃ ቁጭ አድርገን ንገር። ምክንያት ስትፈጥር ብራዘር ብዙ ጉዳዮች ይወሩ የለ በቤተሰብ መካከል ስታገኙ ይሄንን ኢየሱስ ክርስቶስን አሳዩአቸው፣ ስበኳቸው፣ ወንጌል ንገሯቸው። ብዙ ዕውቀት የላችሁም? አዎ እናቴ ኢየሱስ ክርስቶስ እኮ ይወድሻል፣ ስላንቺ ሞቶልሻል። ይሄ እኮ ወንጌል። በመዳን በሌላ በማንም የለም፣ ወንጌል ነው ይሄ ወዳጆች። ብዙ ተጠብቃላችሁ፣ ብዙ የቴዎሎጂካል ባክግራውንድ እንደዛ ነው። ወንጌል እሱ አይደለም ወዳጆች። ማለት ወንጌል ኃጢአተኝነታቸውን በደለኝነታቸውን ነግራችሁ የኃጢአተኝነትና የበደለኝነት መድኃኒቱ ደግሞ እግዚአብሔር ያዘጋጀው ኢየሱስን መሆኑን እሱን ሲያምኑ ደግሞ እግዚአብሔር የነሱን ኃጢአትና በደል ይቅር እንደሚል መንገር ነው። ወንጌል ይሄ ነው። በእናንተ ውስጥ እግዚአብሔር ይሰራል። አዎ ባንቺ ውስጥ ይሰራል። ምንም በማታውቂው በሚመስለው በእግዚአብሔር ባንቺ ይሰራል። ጌታ ኢየሱስ ክርስቶስን የህይወታችሁ ጌታና ዳኛ አድርጋችሁ ከተቀበላችሁ አሁን እናንተ ልጅ ናችሁ፣ አገልጋይ ናችሁ፣ ካህን ናችሁ። ብራዘርስ እየገሰጻችሁ በእነሱ ላይ የሚሰራ መንፈስ ካለ ወዳጆች በእናንተ ላይ ኢየሱስ ክርስቶስ ጌታ ስለሆነ አጋንንት አሁን ስልጣን የለውም። ትላንትና ሲያስፈራራ፣ ትላንትና
ሲያስጨንቅ የነበረው አጋንንት አሁን እናንተ ላይ ምንም እድል ፈንታ የለው። አይገርም? አሁን ከእግርሽ ስር ነው። ስለ ስሙ ይገዛል አይደል? ስለ ስሙ ይገዛል። እየጸለያችሁ እየገሰጻችሁ በቤቴ ላይ ስልጣን የለህም እያላችሁ ቃል እያወጣችሁ የመናፍስት አሰራር የጨለማን አሰራር ከህይወታችሁ ላይ እየተቃወማችሁ በቃ የመንፈስ ለውጣል። ክብር ለጌታ ይሁን። እግዚአብሔር አንድ ቀን አስገዝቶ ይሰጣችኋል። ኢየሱስ በአንደበትም በህይወትም ይሰበካልና በቃ ይሄንን ኢየሱስን ስበኩት፣ ተናገሩት። ክብር ለጌታ ይሁን። በቃ እግዚአብሔር ይሰራል፣ ያደርጋል እና በርቱ። በጣም የምታልፉበት ህይወት ቻሌንጅ ሊኖር ይችላል ለአንዳንዶቻችሁ፣ ግን ብቻችሁን አይደላችሁ። ፈተና ሊኖረው ይችላል፣ ቀላል አይደለም። አሁን እዚህ እንደምናወራው አይደለም፣ ግን በእናንተ ህይወት ውስጥ ብቻችሁን ግን አይደላችሁ። እስከ ዓለም ፍጻሜ ድረስ ዓለምን ያሸነፈው እሱ ጌታ ከናንተ ጋር ነው። በቃ ከናንተ ካንቺ ጋር ነው። በመታልፊው በእያንዳንዱ መከራና በእያንዳንዱ ነገር ላይ ጌታ አብሮሻል። የሚያጽናናሽ፣ የሚመለከትሽ፣ የሚረዳሽ፣ የውስጥሽን ጭንቀት እንኳን የሚረዳ ሰው የለም ባጠገብሽ። ኢየሱስ ግን አለው ብሏል ጌታ። ጊዜ ስታገኝ ዞር ሲሉልሽ፣ ልጆችሽን ዞር ስታረጊ በርከክ በይ በፊቱ ንገሪው፣ ይሰማሻል፣ ያደምጥሻል። አለው ብሏል ጌታ። በርከክ ብለሽ ንገሪው ለአባትሽ፣ ጌታ ሆይ ይሄ በዚህ ነገሬ ላይ ጣልቃ ግባ። ጌታ ያስደንቅሻል፣ ያስደንቃል። እግዚአብሔር ይችላል። ብቻችሁን አይደላችሁም እና እግዚአብሔር ይባረክ። የጌታ ጸጋና ሰላም ይብዛላችሁ። ወንጌል ይቀጥላል፣ ወንጌል ይቀጥላል። ኢየሱስ ጌታ ነው። እንቀጥላለን። ይሄን ጌታ ለመቀበል የምትፈልጉ ሰዎች ካላችሁ ግን አሁንም እድል ሰጣለሁ። እኔማ ይሄን ጌታ መቀበል እፈልጋለሁ የምትሉ ሰዎች ካላችሁ እሺ። አማኔ ሰላም፣ አስሜ ሰላም። ምን እንርዳ ብራዘር? አስሜ እሺ፣ አስሜ አለ። እሺ። አንዳንዶቻችሁ ደግሞ መለየት ይኖርባችኋል። ባይዘው በተለይ በክርስትና ህይወት ከማይመስላችሁ ሰዎች ጋር አትጠመዱ ጋይስ። መለየት ይኖርባችኋል። በተለይ ከማይመስላችሁ ሰዎች ጋር ክርስትና አንዳንዱ ይለያል። መለየት ይኖርባችኋል። በዙሪያችሁ ላይ ኢየሱስ ክርስቶስ ጌታ እንደሆነ ደፍራችሁ ልትናገሩባቸው የማትችሉባቸው ኢንቫይሮመንቶች አሉ። ጴንጤ መሆናችሁን ማሳየት የምታፍሩበት ኢንቫይሮመንት አለ። ያ ኢንቫይሮመንት እንግዲያውስ የእናንተ አይደል፣ አልደረሳችሁም እዛ ውስጥ ማለት ጴንጤነታችሁ እንዲታይ ምናምን እንዳይታይ ምናምን የምትጠነቀቁበት ቦታ አለ። በቃ ያ ስፍራ የእናንተ አይደለም ጋይስ፣ ያ ስፍራ የእናንተ አይደለም። ሙቭ ማድረግ አለባችሁ ጋይስ። ለምን? ወንጌል አንዳንዴ ልዩነትን ስለሚያመጣ በቃ የማይመስሏችሁ ሰዎች ጋር መዋል አይኖርባችሁ። በማይመች አካሄድ መጠመድ የለባችሁ። ይሄንን የምለው ከማያምን ሰው ጋር ሪሌሽንሺፕ ራሱ የምትጀምሩ ሰዎች ትዳር ውስጥ ስላለ ሰው አይደለም ማውራው፣ ሪሌሽንሺፕ ለመጀመር የምታስቡ ሰዎች ማለት ጌታ ገብቷችሁ ተረድታችሁ በክርስትና ህይወታችሁ በጣም ስትሮንግ ሆናችሁ ግን በማይመች አካሄድ ለመሄድ የምታስቡ ሰዎች ጥንቃቄ አድርጉ። ያምሬን ነው። ዋጋ ትከፍላላችሁ። በጣም ብዙ ሰው ዋጋ ሲከፍል እያየን ከማይመስላችሁ ሰው ጋር ሪሌሽንሺፕ አትጀምሩ።
በተለይ እህቶች በዚህ ጉዳይ በጣም ሲሸወዱ እናያለን። የሆነ ቀን ጌታን ሊቀበል ይችላል ይላሉ። ኦፍ ኮርስ ሊቀበል ይችላል፣ ግን ላይቀበልም ይችላል። ሶ ጌታን ከተቀበለ አንቺን ብሎ ነው አይደለም ጌታን መቀበል ያለበት። አረ እና እሱን በጣም በማስተዋል ማየት ይኖርብናል። ጆይ ሐሳብ አለ? ማይክ ክፍት ነው ማለት ነው። ማይክን ያዝልኝ አልያዝ ብሎኝ ነው። እሺ እኔ አንድ አስተያየት እሻኒ ምን ድምጽሽ? እሺ ቀጥ ያውን ይሰማል። ና ቀስ ብዬ ስለማወራ ነው ሰው እንዳለብሽ ይሰማል። ትሰሚያለሽ? አኔ ትሰሚያለሽ? እንኳን ጌታ ዛሬ በጣም ደስ ብሎኛል። እንደዚህ ሚዲያ ላይ ገብቼ እንኳን አውርቼ ማለቅም ይፈራል እና ዛሬ ደግሞ ጌታ ብርታቱ ነኛልና ያበረታኛል ብዬ አምናለሁ። በጣም ደስ ብሎኛል ዛሬ ነው እና አንድ ምስክርነት ልስጥና አወጣለሁ። ይሰማል? ትሰሚያለሽ? አኔ ትሰሚያለሽ? እኔ በማውቀው እግዚአብሔር እውነት ኦርቶዶክስ እውነት ነው ስለነበርኩት እናት አባቶቼም ኦርቶዶክስ ናቸው። እስከ 15 እስከ 20 ዓመት ባለው ምንም አላውቅም ነበር። ምንድነው አላውቅም። በቃ ማለት ሐሳባችንን ብር ላይ ነው ምን ላይ ነው እንጂ ስለእምነታችን ጠለቅ ብለን ቤተክርስቲያን ማንነት የራሳችን እምነትም አንዳንዴ ማወቅ ጥሩ ነው። እጄም አላውቅም። አንሰደድም ገጠር ላይ እንደውም አንሄድምና እና የዛሬ ዓመት እንዳጋጣሚ ወደ ራሴ ወደ ገዳም ሄድኩኝ። ገዳም ሲሄድ የራስን ማወቅ ጥሩ ነው። ብዙ ነገሮችን አውቄያለሁ። አርሴማ ጽዋ ጠጣ ነበርና ስጋው ደሙ እንትን ቃላው ጽዋው እንደ ደሙ ነው፣ እንደ ክርስቶስ ደም ነው። ስብስቱ ደግሞ እንደ ክርስቶስ ስጋ ነው የሚቆጠርላችሁ እያሉኛ ነበር ስለስለም የነበረው ማለት ነው። እና ጽዋ የምትጠጡት ልጆችም ደግሞ በሰማይ ቤት አትለያዩም፣ አንድ ላይ ነው የምትኖሩት። በቃ ባጭሩ ኦርቶዶክስን ካላችሁ ከተቀየማችሁ እንግዲህ ይላቀምና ስትሞቱም በአንድ ነው የምትሆኑት ከጓደኞቻችሁ ጋር አትለያዩም ይሉናል። እሱን እየሰማነ በቃ ስለመጽሐፍ ቅዱስም አንድ አመት ገዳም ስኖር እየዞርኩኝ ስኖርም አንድም ቀንም ሰምቼም አላውቅም ነበር። እና አንድ ቀን ሚዲያ ላይ እንደዚህ እንዳጋጣሚ ስትከራከሩ የሆነ ሰዓት ላይ ሰማሁ። እና ለምንድነው የሚከራከሩት? ማለት የእናንተ ኢየሱስ የተለየ ነበር የሚመስለኝ። የተለየ ኢየሱስ የኛ እግዚአብሔር ደግሞ ሌላ ነው የሚመስለኝና ለምንድነው እንደዚህ የሚያደርጉት ምናምን መጠየቅ ጀመርኩ። ስጠይቅ በእግዚአብሔር አንድ ነን እና እነሱ ድነናል ብለው ነው የሚያስቡት። እኛ ደግሞ ገና በስራችን እኔ በዛን ሰዓት አመት በምናምን ስሰራ ለመዳን ነው። በቃ ለድሃማ በላው ለሰው ማሰብኩ በቃ እንድድን ነው ማስበው። እና መጽሐፍ ቅዱሱ ምንድነው ብዬ ሳይ በመጽሐፍ ቅዱስ አንድ ነን። ዋናው የእግዚአብሔር ቃል ደግሞ መጽሐፍ ቅዱስ ነው። መጽሐፍ ቅዱስ እኔ ገዝቻለሁ፣ ግን ትራስ አርጌ ነው ቁጭ ማረጋው፣ አላነበውም። ትራስ አርጉት ምናምን ነው የምንባለው። መዝገበ ጸሎት ነው የምንይዘው። መዝገበ ጸሎትን ነው አብዛኛው የሚዘወተረው በኦርቶዶክስ ማለት ነው። መጽሐፍ ቅዱስ እንደሌላየው በዚህ በሚዲያ ደግሞ መጽሐፍ ቅዱስ ነው ዋናው ነገር ሲባል ሰማው። ገዛው ሳነብም በቃ በህግ እንደማይጸደቅ በስራዬ እንደማልጸድቅ እንዲሁ በጸጋው ድናችኋል እያለኝ እኔ በስራዬ ድናለሁኝ ብዬ ስለፋ የክርስቶስ ደም በመስቀል ላይ የፈሰሰው ደም ከንቱን አርጌ እንዳሰብኩኝ ተገነዘብኩኝ። እና እግዚአብሔር መልካም እንደሆነ እሱ ብቻ ከሰማይ ወርዶኛል ለማዳን በድንግል ማርያም አድሮ እኛን ለማዳን ያን ሁሉ መከራ አርጎ እኛ ሌላ መዳኛ ብዙ መዳኛ አለኝ ብዬ ስለፋ
ገዳም ለገዳም እየተንከራተትኩ ለመዳን ስለፋ እሱን ሁሉ አሰብኩኝ። መጽሐፉም የሚለውም እንደዛው ነው። እንዲሁ ሁላችሁም ኃጢአት ሰርታችኋልና መጽሐፍ ቅዱስንም አንብቤም አልጨረስኩትም። አንዳንድ ጥቅሶቹን ባነበብኩኝ እነሱ ብቻ ዋና ቃል ናቸው። እኔ ለዛም በቃ ልጅም እውነት መጽሐፍ ቅዱስ እንደዚህ በቃ ከስንት ማለት እኔ አላውቅም። መጽሐፍ ቅዱስ ማነብም ልጅም አይደለሁም፣ ለማንበብም ብቁ አይደለሁም። እውነት እግዚአብሔር ረድቶኝ ነው እንጂ እንደዚህ ድፍረቱም የለኝም። ግን እግዚአብሔር አንዳንድ ቃሎችን አስመልክቶ እሱ ብቻ ዳኝ እንደሆንኩኝ ተገነዘብኩኝ እና አሁን ዘመዶች ሁሉም ሲሰሙ ሁሉም አገለሉኝ። ሁሉም አንቺ ከማን በልጠሽ ነው? ከነገብረ ኪዳን ከናኬ ከነ በቃ ብዙ ሜል ላይ ከነሱ በልጠሽ ከነሱ አንብበሽ ነው ወይ ከነሱ በልጠሽ ነው ወይ ይሉኛል። እግዚአብሔር ሲረዳ ደግሞ የተማረ ያልተማረ አይልምና በእውነት በጣም ደስ ብሎኛል። የተማረ ያልተማረ አይልም። ያነባሉና ከነሱ በልጠሽ ነው ወይ ሲሉኝ እኔ በጣም አዝናለሁ እና በጣም ደስ ብሎኛል። ከዛ ሁሉ ጉድ የወጣው ማለት አላቅም እግዚአብሔር ያወጣኝ አምላክን አመሰግናለሁ። ምንም ዘመዶች ያው መጽሐፍ ቅዱስ ማለት እግዚአብሔርን አለቀኩም ስላቸው በቃ መናፈቃሉኝና ኢየሱስ ዘመድ ይሁንሽ አሉኝ። ኢየሱስ ሲያምሽ ሁሉ ያንሳሽ ዘመድ ይሁንሽ ማንንም ዘመድ የለሽም አሉኝ። እና አሁን ደግሞ ምልህ ምንድነው ዳንዬ ጾለት ላይ በቃ ማለት ትንሽ ማለት ስላልለመድኩም ይሆን አላውቅም ኢየሱስ ለማለት አልለመድኩም። ለምሳሌ ኢየሱስ ሲሰብኩም ስሰማ ኢየሱስ ሲሉ ጭንቅ ይለኛል። ብዙ ነገሮችን እያወቅኩኝ ለምን እንደሚጨንቀኝ አላውቅም። አመሰግናለሁ። እሺ ያኔ ጌታ ይባረክ። እንኳን ጌታ ረዳሽ። ትልቅ ውሳኔ ነው። እግዚአብሔር ድንቅ አምላክ ነው። ወንጌላችን እንደዚህ ነው። እስከዛሬ ስትጠጪ ስትቀሚ ምናልባት አትቀሚም፣ ግን የኃጢአት ነገሮችን ስታረጂ ሰው ምንም አይመስለው። አሁን ግን ወደ ኢየሱስ ስትመጪ ሰው ይከፋዋል። ትላንትና በበደል ውስጥ እንኳን ብትሆኚ በኃጢአት ውስጥ እንኳን ሆነሽ ምንም የማይልሽ ሰው ዛሬ የእግዚአብሔርን ቃል መጽሐፍ ቅዱስን ማንበብ ስትጀምሪ ሰው ይከፋዋል። ውስጡ መጥፎ የሚያስከፋ ነገር ኖሮት አይደለም። ቸርች መሄድ መጠጥ ቤት ከመሄድና አረቄ ቤት ከመዞር የተሻለ ነው። ሰው ልጁ ቸርች ሲሄድ እኮ የሚከፋውበት ሲዘን እኮ ነው። ወደ ጌታ ሲሄድ አባት ይከፋዋል፣ እናት ይከፋታል አይደለ? እንደዛ እኮ ነው የምናየው። ለምን ካል ኢየሱስ ክርስቶስ የሚለው ስም ነው ልዩነት ያመጣው። ይቺ ዓለም የጨለማው መንግስት ኢየሱስን ሊቀበለው አይችልም። ለዚህ ነው ልዩነቱ። በቃ ዓለም ልትቀበለ ልትወደን አትችልም። ምክንያቱም ጨለማ እንዲገፈፍ ስለማይፈልግ፣ ዓለም አብራት ደግሞ አንችልም። ይታያል ብርሃናችን። ዓለም በእኛ ውስጥ የራሱን ሞት ያሸታል፣ ይታየዋል። ስለዚህ እግዚአብሔር ይረዳሻል፣ ጌታ ያግዝሻል። ደግሞ ትሻገሪያለሽ፣ ይሄን ዘመን ታልፊዋለሽ፣ ብዙዎችን የምትወርሺ ትሆኛለሽ። እና በርቺ፣ መጽሐፍ ቅዱስን አንብቢ፣ በዚሁ ነገር ቀጢ። እግዚአብሔር አቅም ይሆንሻል፣ ጉልበት ይሆንሻል። እግዚአብሔር መልካም ነው። ላበረታሽ ፈልጋለሁ። ሁልጊዜ በክርስቶስ ኢየሱስ ደስ ይበልሽ፣ ልብሽን እሱ ላይ ጣይ። የማይለዋወጥ የማይተው ጌታ ብቻ ነው። በነገሮች ውስጥ መውጣት መውረድ አለ፣ ህይወት ነውና እንወጣለን፣ ከፍ እንላለን፣ ዝቅ እንላለን። ግን በዚህ ውስጥ ሁሉ የታዘዝነው በክርስቶስ ኢየሱስ ደስ እንዲላችሁ ነው። ሁልጊዜ በጌታ ደስ ይበላችሁ ነው የሚለው እግዚአብሔር ቃል። ስለዚህ ደስታሽን ማንን ብቻ አድርጊው? ጌታ ላይ ብቻ አድርጊው። እና ይሄ ዓለም
ለኛ አልተገባችንም። አንዳንዴ በጣም የወደድናቸው ሰዎች ያለ ምክንያት ጌታን ስናገኝ ይጠሉናል። ያከበሩን ሰዎች ይንቁናል። ደስታችን ሊሆን የሚገባው ኢየሱስ ብቻ ነው። እኔ አሁን ዛሬ ተስፋ ያላት ሰው ናት። ዛሬ ብትሞት ኦኬ፣ አሁን ብትሞት የዘላለም ሕይወት አላት። አሁን ወደ ጌታ ብትሄድ ዋስትና አላት። ክብር ለጌታ ይሁን። እንደ ትላንትናው ገና ለመዳን ለመጽደቅ እየታገለች አትኖርም። ከዚህ በኋላ በጽድቅ በቅድስና እግዚአብሔርን በመፍራት ስትኖር የምትኖረው ለመዳን ብላ አይደለም፣ ከተቀበለችው ከሆነላት ሕይወት የተነሳ። ስለዚህ እግዚአብሔር አቅም ይሆንሻል፣ ጉልበት ይሆንሻል። ትላንትናዎሽን አትደግሚያቸውም። እግዚአብሔር ያበረታሻል። በጸጋው ጉልበት ትበረቻለሽ። ወንጌል ይሄ ነው፣ ይለውጣል። ወንጌል ወጭሽ አትቀጥም። ማን በርቺ፣ እንጸልይልሻለን። ዳኒ ስልክሽን በውስጥ መስመር አስቀምጪልኝ። እሺ እቱ ይቅርታ እንግዲህ የሆነ ኮንፉዝ ያደረገኝ ነገር ልጠይቅ ከቅርታ ጋር። እሺ ኤርሚያስን ሌላ ነገር ነበር ልጠይቅ የፈለኩት። እሱ እንግዲህ ፈጣሪ ካገናኘን እጠይቃለሁ። አንተን ግን የምጠይቀው ነገር አለ እንድታብራራልኝ ነው በጌታ ፍቃድ። ባለፈው ሁሌ ስንከራከር ከጓደኞቼ ጋር ጓደኞቼ ብቻ አይደለም አንድ አባት ነበርንና ለመልሰን መጣ ቤት ውስጥ ያው እንዳቅም እኔ መጽሐፍ ቅዱስን ይዤ ቁጭ አልኩኝና ምን እንትን አልቻለው። አንዴ መንፈስ ከገባባችሁ እናንተ አስቸጋሪ ናችሁ ብሎ ወጡ። ነገር ግን የሆነ ጥያቄ ጠይቆኝ ነበሩ። ጌታ ኢየሱስ ክርስቶስ እኮ የመጣ የሙሴ ሕግ ልሽር ሳይሆን ሊያጠብቅ ነው የመጣው። አሁን ከዛ ውስጥ ታቦት ልሽር ከመጣ ሊያጠብቅ ከመጣ ታዲያ ለምንድን ነው ስለ ታቦቱ ጉዳይ ያልሻረው? አልሻረም። እሱን ቦታውን ሲፈልግ ነበር መጽሐፍ ቅዱስ ላይ አይቻለሁ። እስካሁን ሊያገኝ አልቻልኩም። ልቤ ሁለት ሆኖ እና አንደኛ አንተን እያዳመጥኩ መጽሐፍ ቅዱስ እያየሁ ነበረ። ስለ ታቦቱ እንድታብራራልኝ ነው። ሁለተኛ ደግሞ ማቴዎስ ምዕራፍ 24 ቁጥር 8 ላይ ነው መሰለኝ ማንም ሰው ማመር ብላችሁ እንዳትጠሩ አባት ብላችሁ እንዳትጠሩ እናንተ በእግዚአብሔር ወንድማሞች ናችሁ ይላል። ቃል በቃል ነው። በእርግጥ ይሄ ጥያቄ ላንተ አይደለም። አባ ምርጌታ ሊቀ ሊቃውንት ለምን ግን እሱ ነገር ሳያዩት ቀርቶ ነው ወይስ ጃምፕ ተደርጎ ነው ወይስ ደግሞ በሌላ ቦታ ነገር ደግሞ የሚፈቅደዋል እንደ አይነት ነገር? እሺ ምንድነው ጥያቄ? የኔ ጥያቄ ጌታ ኢየሱስ ክርስቶስ እኔ የመጣሁት የሙሴን ሕግ ሊያጠብቅ እንጂ ልሽር አልመጣሁም ብለዋል። በጥቅሱና ጥቅሱን ስፈልግ ነበረ አጥቼ ነው እንጂ አሁን እውነት ነው ጌታ ኢየሱስ ክርስቶስ የሙሴ ሕግ ሊያጠብቅ እንጂ ልሽር አልመጣሁም። ብዙ ምሳሌ ማንሳት ይቻላል። ነገር ግን ከዛ ውስጥ ያልገባኝ ነገር ቢኖር ታቦት የተሰጠው ለሙሴ ነው። ሙሴ በሱ ነው እግዚአብሔር ቃል ከእግዚአብሔር ጋር ለመጀመሪያ ጊዜ የተነጋገረው ቃል በቃል ሙሴ ብቻ ነውና ሙሴ በትእዛዝ ከእግዚአብሔር ጋር ተነጋግሮ ሰራ። ጌታ ኢየሱስ ክርስቶስ የመጣ እኔ የሙሴን ሕግ ሊያጠብቅ እንጂ ልሽር አልመጣም ካለ ስለ ታቦቱ ጉዳይ እዛ ላይ ትንሽ ኮንፉዝ አድርገኝ። ሊያጠብቅ እንጂ ልሽር አልመጣም ካለ ታቦቱን አለ ማለት ነው። ልሽር መጣው ካለ ደግሞ ልሽር መጣው ካለ አልተናገረም እዛ ቦታ። ስለዚህ ድሮ ታቦት ሲቀደስ ውስጥ እንትን በሙሴ ታቦት ቅዳሴ ውስጥ እንኳን ሲገባ በጥንቃቄ ነው። በአመት አንዴ ነው ሰው እዛ ውስጥ ይሞታል ተብሎ ይታሰባልና ገመድ ታስሮበት እዛ ውስጥ ይገባል፣ አይጠጋበትም ወደ ታቦት። አሁን ግን ታቦታችን
ቅዳሴ እንኳን ባልቀድስ እኔ ማይመን እንጂ ዲያቆን ወይ ደግሞ ቄስ አይደለሁም። ጠጥተን ቅድም እንደተናገርኩ አጠገብ ለአጠገብ እንሄዳለን። ምንም አልሆነ። እዛ ላይ እንዴት ነው አልገባኝም። አንድ እሱ ነው። ሁለተኛ ደግሞ ማንም ሰው አባት ተብላችሁ እንዳትጠሩ እናንተ በእግዚአብሔር በጌታ በኢየሱስ ክርስቶስ ጳውሎስ ነው ያለው ወንድማሞች ናችሁ እንጂ ማምር ተብላችሁ እንዳትጠሩ፣ ማምር የእናንተ አምላክ ብቻ ነው ይላል። እዚህ ግን ወደዚህ ሲመለስ በእርግጥ ብያለሁ ቅድም የጥያቄ ላንተ እንኳን ባይሆን ተሳስቶ ነው ወይ ቄሶቹ ወይ ደግሞ እያዩ ነው ዝም የሚሉት? አባ መርጌታ ሊቀ ሊቃውንት ከባድ ነው። ሊቀ ሊቃውንት ተብሎ የምትጠሩት ለምንድን ነው ግን? ሳያዩት ቀርቶ ነው ወይስ ደግሞ ሆን ብሎ ነው? እሺ የመጀመሪያው ሐሳብ ላይ በደንብ እዛ ላይ ስለሚጠቅም እሱን ባወራ ደስ ይለኛል። በተለይ እንግዲህ ኮት የምታደርገው ጥቅስ ኤግዛክትሊ እንደሱ የሚል ሐሳብ የለውም። ህግን ጌታ ሊሽር ሳይሆን ግን ሊፈጽመው የሚል ሐሳብ አለው። እዛ ውስጥ መፈጸም ነው ጌታ እየተናገረ ያለው። ሊፈጽመው ነው ጌታ። ምን አድርጎታል? ፉልፊል አድርጎታል ጌታ። ኦኬ በምድር ላይ ህግን ፉልፊል ያደረገ ሰው ሙሉ እንከን አልባው ክርስቶስ ኢየሱስ ነው። በነገር ሁሉ ተፈትኖ ከኃጢአት በስተቀር እንደኛ በነገር ሁሉ ተፈትኖ ማለፍ የቻለ ጌታ ብቻ። ኦኬ ጌታ ህግን ምንም ህግ ፊት ቆሞ ጌታ ይሄ ነገር ጎሏል የሚባል ነገር የለውም እንጂ አሁን እንደምታወራው ከብሉይ ኪዳን ከመቀጠልና ካለ መቀጠል ጋር የተናገረው ንግግር አይደለም። አውዱን ሄደህ ስትመለከተው ማለት ነው። ስለ ኪዳን ማስቀጠል አይነት ሐሳብ አይደለም ያለው። ኦኬ እንጂ እየተናገረ ያለው በህግ ፊት ጌታን ብታቆመው ጌታ ከህግ ይሄ ነገር ጎሎታል የሚባል ነገር የለውም። ህግን ምን አድርጎታል ጌታ? ሙሉ ፈጽሞታል ማለት በቃ ሙሉ ፉልፊል አድርጓል። በሱ በክርስቶስ ኢየሱስ ደረጃ ህግ ፊት ቆሞ በህግ ሊጠየቅ የሚችልበት አንዳች ነገር የለውም። ኦኬ ማድረግ የሚችለው ነገር ጌታ እንዳለ አድርጎታል። እንደ ሰው ነው እያወራን ያለን። ህግን ሁሉ ጽድቅን ሁሉ ፈጽሟል ጌታ ማለት ነው። ሶ ስለ ኪዳናት ግን ስታወራ ስለ መቅደስ ስርዓት ስታወራ መጽሐፍ ቅዱስ ስለ መቅደስ ስርዓት ምን ብሎ ይናገራል? ማለት ታቦት ስናወራ አብረን አያይዘን የምናነሳው የመቅደስ ስርዓት ነው። ታቦቱ ያለው በመቅደስ ስርዓት ውስጥ ስለሆነ ማለት ነው። ኦኬ ሶ ለዚህ ጥሩ ምሳሌ የሚሆነው የመቅደስ ስርዓትን ዕብራውያን 7 ላይ ያለውን ሐሳብ መመልከት በጣም አሪፍ ነው ያስባለሁ። ሁለቱ ኪዳናት ተነጻጸሩበት። ዕብራውያን መጽሐፍን ጊዜ ካለ በደንብ ወስደህ ያው ኦኬ ሁለቱ ኪዳናት እንዴት እየተነጻጸሩ እንደነበሩ ፊተኛው ኪዳን እንዴት እንደቀረና እግዚአብሔር በአዲሱ ኪዳን ላይ እንዴት እንደጸና የምታይበት ሐሳብ ስላለ ማለት ነው። ሐሳብ ስላለ ሶ ዕብራውያን መጽሐፍ በደንብ ይናገራል። ሁለቱን ኪዳናት በደንብ ስለሚናገር ማለት ነውና ያንን ኪዳን በደንብ የምታየው የቀረውን ኪዳን የምትመለከትበት ዕብራውያን መጽሐፍ ነው። ሶ ጊዜ ሲኖር ዕብራውያን ምዕራፍ 1 ጀምረ በደንብ ነው እግዚአብሔር እንዴት አድርጎ ኪዳኖችን በዚህኛው ኪዳን ላይ እግዚአብሔር እንዴት አድርጎ እንደጸና የተሻረውን ኪዳን ደግሞ እግዚአብሔር እንዴት እንደተወው አሁን ላይ ደግሞ የተሻለውን ኪዳን በክርስቶስ ኢየሱስ ያገኘነውን ህይወት ምን እንደሚመስል በደንብ ስለሚያወራ ማለት ነው። በደንብ ስለሚያወራ ለምሳሌ እንደዚህ ይላል፣ ህጉ ምንም ፍጹም አላደረገምና ስለዚህም የምትደክም የማትጠቅምም ስለሆነች የቀደመችው ትእዛዝ ተሽራለች ይላል። ምን ተሽሯል? ዕብራውያን 7:18-19 ላይ ተሽሯል። የቀደመችው ትእዛዝ ማለት ተሽራለች። ኪዳን ነው የሚያወራው።
ስለ ብሉይ ስርዓት ነው የሚያወራው። ስለ መቅደስ አገልግሎት፣ ስለ ካህናቶች ነው የሚያወራው። ባይዘው ታቦቱ ከመቅደስ ጋር ከካህናት ጋር የተገናኘ ጉዳይ ነው ያለው። ኦልሬዲ ምን አድርጓል? ተሽሯል። እነኚህ ጉዳዮች የተሻሩ ናቸው። ኦኬ የተሻሩ ናቸው። ሲሻር አብሮ የማትጠቅመው ያቺ ኪዳን ተርጋለች፣ ተሽራለች። በሙሴ የተሰጠው ያጠቃላይ ኪዳን ተሽሯል። እነርሱ እንዳይኖሩ አሁን ግን ኢየሱስ ለሚሻል ኪዳን ዋስ ሆኖናል። ማን? ክርስቶስ ኢየሱስ። አሁን በአዲሱ ኪዳን ውስጥ ዋሳችን ማን ነው? ክርስቶስ ኢየሱስ ነው። የኛ ዋስ ማን ነው? ኢየሱስ ነው። ስለዚህ በብሉይ ኪዳን ላይ የምንጸናበት ምንም መሰረት የለንም ማለት ነው።